እና ሰውየውን በቃሬዛ ተሸክሞ አመጡ። እየሰማችሁ ነው? በቃሬዛ ተሸክሞ አመጧቸው። እየሰማችሁ ነው? በምን ተሸክሞ አመጧቸው? በበራ ያስገቧቸው። ተጠቅጥቀዋል ሁሉም። በምን ይግቡ? ስለዚህ ያላቸው አማራጭ ምን መሰላችሁ? ሰውየውን ቃሬዛውን ተሸክሞ ጣሪያ ላይ ወጡ። ይሄ እኮ ወንጌል ላይ ያለ ታሪክ ነው። በነገራችን ላይ ትስቃላችሁ እንዴ? ወንጌል ላይ ያለ ታሪክ እኮ ደዌ በነገራችን ላይ ክርስቲያኖች የሚመጣው ወይንም ደግሞ ፈውስ ፈልገንበት ከእግዚአብሔር ጋር እባክህ ይሄንን ነገር ጤናዬን እንዲህ አድርግልኝ የምንላቸው ነገሮች በሙሉ ከጤና እክል ብቻ የሚመጡ ነገሮች ላይ ሆኑ ይችላሉ። ለምሳሌ የቅዱስ ጳውሎስ በጠና የራስ ምታት መታመም፣ የቅዱስ ጢሞቴዎስ በጠና የሆድ ቁርጠት መቆረጥና መታመም ከኃጢአት ከበደል ከነውር አልያም ደግሞ ከንጽህና ጉድለት የመጡ በሽታዎች አይደሉም። እግዚአብሔር ስጋቸው እንዲጎሰም ካላቸው ጸጋ የተነሳ ምድራዊ መልአክ እስከ መሆን ደረጃ ስለደረሱ በትዕቢት እንዳይወድቁ ሰው መሆናቸው እንዲታወቅ ደዌ ይልክባቸው። ከኛ በተለየ መልኩ ለእግዚአብሔር ቅርብ የሆኑ ቅዱሳን በደንብ አድርገው ስላወቁትና ስለተረዱት ሰው ሊያከብራቸው ከሚሹት በላይ ማን እንዲያከብራቸው ነው የሚፈልጉት? እግዚአብሔር ያከበረውን ማንም ሊንቀው ሊያዋርደው ስለማይችል ማለት ነው ተብለው ነው የሚጠሩት። እና ፈሪሳውያን ብዙ ጊዜ ላይ ከክርስቶስ ጋር በሚያስተምረው ትምህርት፣ በሚያደርጋቸው ነገሮች፣ በሚሰራቸው ስራዎች ሁሌም እንደተቃረኑ በአንድም በኩል ተስማምቶ ያውቁ። የማይስማሙባቸው ጉዳዮች በነገራችን ላይ ከክርስቶስ ጋር ፈሪሳውያን የሚያስተምረው ትምህርት ችግር ኖሮበት አይደለም። ክርስቶስ ለዛ ነው አንድ ነገር ይናገርና በዛ ንግግሩ ላይ ችግር አለ ብለው ሲናገሩት መልሶ የራሳቸውን ሕግ ይጠቅስላቸውና እናንተ በሕጋችሁ እንዲትሉ የለም እንዴ ይላቸው። እድንበታለሁ ብዬ አምኜ ይሄንን ነገር አድርጌያለሁ፣ እስካሁን ግን ፈውስ አላገኘሁም። ለምን? አንድ ሰው ብዙ ያለበትን ደዌና በሽታ ብዙ ያለበትን ውጣ ውረድ መፍትሄ ላያገኝ የሚችልባቸው ቋሚ ምክንያቶች አሉ። አንደኛው ደዌው የሚጠቅም ከሆነ ወደድንም ጠላንም ብንለምንም እግዚአብሔር ሊያወስድብን ይችላል። ትዕቢተኞች ሆነን የሰጠንን የእግዚአብሔርን እጅ እንዳንረሳ ሊያስታውሰን የሚችል የሚወጋ ነገር ሊሰጠን ይችላል። እውነት ለመነጋገር ራሱ አሁን ሁላችንም የተሰበሰብነው የሚወጋ ነገር ስላለን ነው እንጂ ሁላችንም ጤነኛ ብንሆን ማን እንመጣለን? እሱ አላንስ አላቸውና ደግሞ ቀጠሉና ምን ብለው ተናገሩ? ነቢይ ወይንም ደግሞ መሲህ ከገሊላ እንደማይወጣ በነቢያት በሕግ መጽሐፍ ተጽፎ አልተመለከትክም አሉ። ኒቆዲሞስ ለክብሩም ተጨንቆ ነበረ። ክብሩን አዋረዱት። እዛው ያልተማርክ ብለው በአሽሙር ተናገሩት። በአንጻሩ ለክርስቶስም ጠበቃ ሊቆም ፈልጎ ነበረ። እርሱንም እምቢ አሉት። ወደዚያ ዞር በል አሉት። የክብራችን ጉዳይ የማይሆንልን ማለት ነው። ራሳችንን ዝቅ ማድረግ በጣም የምንፈራ የምንሳቀቅ፣ ራሳችንን ዝቅ ማድረግ እንደ ውርደት የምንቆጥረው፣ ራሳችንን ሊገባን ከሚችልበት ቦታ ለማውረድ ዝቅ ለማድረግ በጣም ለሚያንገሻግሸን ሰዎች የፈሪሳውያን ህመም ያለብን ሰዎች። ከዛ ውጪ ባለው ነገር ግን አንድ ሰው ክብር ሊኖረው አይችልም። ያለው ነገር በሙሉ ወይንም ደግሞ ክብር ያሰጠው ነገር በሙሉ ሊያጣው ስለሚችል፣ ለምሳሌ ሰው በጤናው ቢከበር ጤናውን ሊያጣ ይችላል አይችልም? በገንዘብ ቢከበር ገንዘቡን ሊያጣው ይችላል አይችልም? ሰው በእግዚአብሔር ከተከበረ ማንም ሊያዋርደው አይችልም። ፈሪሳውያን ናቸው ማለት ሚናቸው ወይም ኃላፊነታቸው በኦሪቱ ቤተ መቅደስ ሕግ የሚያስከብሩ ሕግ የሚያውቁ ሰዎች እነሱ ናቸው ለማለት ነው። ልክ አሁን እናንተና እኔ በመጣንበት በምሽት ሰዓት እየመጣ ይማር የነበረ ከፈሪሳውያን ወገን የነበረ አንድ ኒቆዲሞስ የሚባል ሰው ነበር። እና ኒቆዲሞስ አንድም በማታ እየተደበቀ ከክርስቶስ ጋር ይሄድ የነበረው እድንበታለሁ ብዬ አምኜ ይሄንን ነገር አድርጌያለሁ፣ እስካሁን ግን ፈውስ አላገኘሁም። ለምን? አንድ ሰው ብዙ ያለበትን ደዌና በሽታ ብዙ ያለበትን ውጣ ውረድ መፍትሄ ላያገኝ የሚችልባቸው ቋሚ ምክንያቶች አሉ። አንደኛው ደዌው የሚጠቅም ከሆነ ወደድንም ጠላንም ብንለምንም እግዚአብሔር ሊያወስድብን ይችላል። ሰው ሲታይ ቆሞ የሚራመድ ይመስላል። ሁሉም ሰው ሲታይ የማይወድቅ የማይንሸራተት ይመስላል። ሁሉም ሰው ሲታይ የሚያስቆመው ምክንያት ያለ ይመስላል። አይደለም። ሁላችንም እንደዛ እንደሚጥለው ሰው የሚጥል በሽታ አለበት። ገላለጹ ራሱ አይገርምም? ያባትየው የሚጥል በሽታ አለበት አለና አንዳንዴ በቀን አንዳንዴ በምን ይጥለዋል አለ። እኛ ኃጢአት የሚጥለን ማታ ብቻ ነው። ቀንቀንም የሚያስወጣን ቀንቀንም ከእግዚአብሔር እንድንሸሽ የሚያደርገን እርሱ አይደለም። ኃጢአት ሲጥልህ ቀንም አይልም ማታም አይልም። የሚጥል በሽታም ሲጥልህ ቀንም አይልም ማታም አይልም። ካገኘህ ምንድነው የሚያደርግ? ኃጢአትም እንደዛ ነው፣ ነውርም እንደዛ ነው። በሰማ
አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት አይቶ እንዳላየ ይቅር እያለ የሚያቆመን ለዚህም ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእናታችን ለቅድስት አርሴማ ቅዳሴ ቤቷ ዓመታዊ ክብረ በዓል በሰላም በፍቅር በጤና ሁላችንም በሰላም አደረሰን። የእናታችን የቅድስት አርሴማ ፍቅሯን ጣዕሟን ከምንም በላይ የእምነት ጽናቷን በሁላችን ላይ እንዲያሳድርብን የአምላካችን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል ከዚህ ሰዓት በኋላ ባለን ደቂቃ እንማራለን። ሁላችሁም ቅጥረ ቤተ ክርስቲያን ግቢ ውስጥ ያላችሁት በፍጹም መረጋጋት መንፈስ ባላችሁበት ቆማችሁ አሊያም ተቀምጣችሁ እንድትሰሙ በትህትና እጠይቃችኋለሁ። የዛሬው የትምህርታችን የመጽሐፍ ቅዱስ መነሻ ክፍለ ምንባብ አድርገን የምንማርበት የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ጀምሮ እስከ 21 ባለ ክፍለ ምንባብ መነሻነት ይሆናል። የማቴዎስ ወንጌል ምዕራፍ 17 ከቁጥር 16 እስከ 21 ያለውን የመጽሐፍ ቅዱስ ክፍል መነሻ አድርገን እንማራለን። የመጽሐፍ ቅዱስ ክፍሉን ሁላችሁም መስማት እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። አምላካችን ከሁላችን ጋር ይሁን። ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑንም ከእርሱ ወጣ። ብላቴናውም ከዛች ሰዓት ጀምሮ ተፈወሰ። ከዚህም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ይደረግላችኋል። ይህ አይነቱ ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ተመሳሳይ ታሪክ ራሱኑ የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 29 ደግሞ ጭምራለ። ሁለተኛው የመጽሐፍ ቅዱስ ክፍል ምንባብ እርሱ ነው። አሁንም ይህንንም ስሙ። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በዚያውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠውና ወደ ምድር ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ኢየሱስም ቢቻልህ ትላለህን? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናውን አባት ጮሆ አምናለው፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ ከእንግዲህም አትግባበት አለው።
ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድር ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል። በድጋሚ አሁንም ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ተመሳሳይ ታሪክ አሁንም የሉቃስ ወንጌል ምዕራፍ 9 ከቁጥር 37 ጀምሮ ያለውንም ደግሞ ላንብብላችሁ። እየሰማችሁኝ ነው? ጥሩ። በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኘው። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታድንልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮኻል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህንም እንዲያወጡት ለመንኩ፣ አልቻሉምም። ኢየሱስም መልሶ እናንተ ማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ተደነቁ ይላል። ስለ ቃሉ በድጋሚ አምላካችን ስም የተመሰገነ ይሁን። በእነዚህ ሶስት የመጽሐፍ ቅዱስ ክፍል በቅዱስ ማቴዎስ፣ በቅዱስ ማርቆስ እና በቅዱስ ሉቃስ ላይ ተጽፎ የሚገኘውን የመጽሐፍ ቅዱስ መነሻ ክፍለ ምንባብ ነው ያነበብኩላችሁ። እኛ ለትምህርታችን መነሻ አድርገን የምንጠቀምበት የመጽሐፍ ቅዱስ ጥቅስ የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 19 ላይ ያለችዋን ይሆናል። የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ወዲያ ሂድ ብትለው ይሄዳል የሚለው። እስኪ የሰናፍጭ ቅንጣት ታክል በሉ። እምነት ካለ፣ እስኪ ድገሙት። የሰናፍጭ ቅንጣት ታክል እምነት ካለ። እስኪ ሶስተኛም በሉ። የሰናፍጭ ቅንጣት ታክል ምን ካለ? ምን ካለ? እምነት ካለ። በዚህ መነሻ ኃይለ ቃል አድርገን እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። መቼም ያው የመጽሐፍ ቅዱስ ክፍሉ ታሪኩ ተመሳሳይ ቢሆንም ለምን 3 ጊዜ አነበብከው ማለታቸው አይቀርም። ምክንያቱም ታሪኩ ተመሳሳይ ከሆነ ክርስቶስ አንድ ርኩስ መንፈስ የያዘውን በጋኔን መንፈስ እየተሰቃየ ይኖር የነበረውን የአባቱን ጩኸትና ልመና ሰምቶ የደቀ መዛሙርቱን ደግሞ ያንን ርኩስ መንፈስ ሊያወጡት እንዳልቻሉ ተመልክቶ ማዳኑ ከሆነ ጭብጡ ለምንድን ነው 3 ጊዜ ታሪኩ መነበብ ያስፈለገው የሚለውን ጥያቄ ከመመለስ እንጀምር። መጽሐፍ ቅዱስ በተለይ ደግሞ ወንጌል የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርቱ ያደረጋቸው ተአምራት እንዲሁም ደግሞ በመጨረሻም ለድህነት ዓለም ሲል ራሱን ቤዛ አድርጎ ነፍሱን ስጋውን መስጠቱን የሚጽፉልን የሚያወሩልን የጌታችን ኢየሱስ ክርስቶስ ደቀ መዛሙርት የጻፏቸው መጽሐፍት ናቸው። ወንጌል ስታነቡት ወይንም ደግሞ ሲነበብም የምትሰሙት እንደሆነ አንዳንድ ታሪኮች ተመሳሳይ የሆነ ፍሰት ያላቸው ተመሳሳይ በሆነ አገላለጽ የተጻፉ አሉ። በአንጻሩ ደግሞ በአንድ ታሪክ ላይ 3 የተለያዩ ጸሐፊዎች ደግሞ በተለያየ መንገድ ያንን ታሪክ ሲመለከቱትና ሲጽፉት ታያላችሁ። ይሄ ሆነው ለምንድን ነው ከሚለው መልስ መስጠት ስለሚያስፈልገን ወንጌላውያኑ የሰሙት አንድ ትምህርት ከሆነ ተቀምጠው የተማሩት ከጌታችን ከኢየሱስ ክርስቶስ እግር ስር ከሆነ ሊናገሩ ሊያስተላልፉ ሊያወሩ የሚችሉት ስንት ቃል? አንድ ቃል ነው። ተመሳሳይ ግን አራቱንም ወንጌላት ስታነቡት ልዩነት አለው። ተመሳሳይ እንኳን ታሪክ እየተጻፈ እየተነገረ አንዱ ጽፎት ሌላው ያልጻፈው አለ፣ አንዱ ተናግሮት ሌላው ያልተናገረው አለ። ይሄን የምላችሁ ክርስቲያኖች ታሪክን አይደለም። አዎ እርግጥ ነው ወንጌላት ላይ አንዳንድ ቦታዎች ላይ ተጽፈው ሌላ ቦታ ላይ ያልተጻፉ አሉ። ለምሳሌ የቃና ዘገሊላ ሁሌም የምታውቁት ታሪክ ተጽፎ የሚገኘው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ራሱ ደቀ መዝሙሩ ቅዱስ ዮሐንስ ታሪኩን ሲጽፍ በ3ኛው ቀን በገሊላ በተደረገው ሰርግ ላይ ለመታደም የተገኙት ዮሐንስ ብቻውን እንዳልሆነ ተናግሯል። እናቱም ነበረች፣ እርሱም ነበረ፣ ኢየሱስ ክርስቶስ አምላካችን፣ ደቀ መዛሙርቱም ነበሩ ይላል። እነማ ነበሩ?
ደቀ መዛሙርቱ ነበሩ። እነዛ ደቀ መዛሙርት እኮ መካከል ማቴዎስ ነበር። እንደው ሁለቱ የወንጌል ጸሐፊያን ማርቆስና ሉቃስ ከአርድእት መካከል ናቸው ብለን እንኳን ነገሩን ለነሱ አንሰጥም ብንል ቢያንስ እንኳን ያ ተአምር ሲፈጸም ማቴዎስ ነበር። ማቴዎስ ግን ታሪኩን አልጻፈው፣ ዮሐንስ ነበር የጻፈው። ይሄ ምክንያት ስላለው የዮሐንስ ወንጌል ከአራቱ ወንጌላት የተለየ ስለሆነ አንድ፣ ሁለተኛ ይሄን ታሪክ ቅዱስ ዮሐንስ ወንጌላዊ እንዲጽፈው ምክንያት የሆነው ሌሎቹ ሶስት ወንጌላት ማለትም የማቴዎስ የማርቆስና የሉቃስ ወንጌል ከዮሐንስ ወንጌል በፊት ነው የተጻፉት። ስለዚህ እነዚህን መጽሐፍት የማንበብ የመመልከት ታሪካቸው ምን አይነት ይዘት እንደሚያስተላልፍ ዮሐንስ ወንጌላዊ ያውቃል። ስለዚህ እነርሱ ያጎደሉትን ያልጻፉትን እኛ ግን ቢጻፍልን ሊጠቅመን የሚያስፈልገንን ነገር ስለሚያውቅ እነሱ ያልጻፉትን እርሱ ደግሞ ትኩረት ይዞ ወይም ትኩረት ያስፈልገዋል ብሎ ጻፈ። አሁን እኔ ግን እያልኳችሁና እየተማረን ያለነው ስለ እንደዚህ አይነት ታሪክ አይደለም። ተመሳሳይ የሆነ ታሪክ ነው ያነበብኩላችሁ ነው አይደለም? ማቴዎስም የጻፈው ማርቆስም ያለው ሉቃስም ያለው ተመሳሳይ ታሪክ ነው። ልዩነቱ ከምንድን ነው የመጣው የሚለውን ነው መልስ ማግኘት ያለብን መጀመሪያ ወደ ታሪኩ ከመግባታችን አስቀድመ። እንዳልኳችሁ ወንጌላውያኑ ሁሉም ከክርስቶስ እግር ስር ነው የተማሩት፣ የመማርንም ዕድል አግኝተዋል። ነገር ግን የሚገርማችሁ ክርስቶስ ደቀ መዛሙርቱን መርጦ ለጽሕፈትም እንኳን ሳይሆን እንዲሰሙና እንዲያዳምጡትም እንኳን ሲጠራቸው ሁሉም የተለያየ ሕይወት ነበር የነበራቸው። ልብ ብላችሁ ስሙ። ወንጌላውያንን ክርስቶስ መርጦ ሲጠራቸው አብዛኞቹ በተለይ ከይሁዳ አስቆሮቱ ይሁዳ አሳልፎ ከሰጠው ውጪ 11ዱ የገሊላ አውራጃና የድሆች ከተማ ሕዝብ ተብለው የሚጠሩ ናቸው። ብዙ በትምህርት ያልገፉ፣ ብዙ የመማር ማስተማርን ሂደትም የማያውቁ፣ በራሳቸው በሙያቸው ለዕለት የሚያስፈልጋቸውን ነገር አድርገው ከማደር ባለፈ ቆማችሁ አስተምሩ ቢባሉ ለማስተማር፣ ጽፋችሁ ደግሞ አስተላልፉ ቢባል ለመጻፍ ብዙ ዕውቀት የላቸው። አሁን ላይ እኛ ተጽፎ ስለደረሰልን ነው እንጂ በነገራችን ላይ መጽሐፍና የሚጽፉ ሰዎችም የሚገርማችሁ በነበረበት በድሮ ዘመን ላይ ክርስቶስ በተለይ በዚች ምድር ላይ ሲያስተምር መጽሐፍ ማለት በጣም የሀብት መገለጫ ውጤት ነው። ማንም ሰው እንደገዛ ፈቃዱ መጽሐፍ ሊኖር አይችልም። በጣም ባለጸጋ የሆነ መጽሐፍ ለማጻፍም መጽሐፍ ለሚጽፈው ለጸሐፊው መክፈል የሚችል ሰው ነው መጽሐፍ ያለው እንጂ ማንም ሰው ተነስቶ አሁን እንደምናገኘው በአታሚዎች ወይ ደግሞ በህትመት ደረጃ በስፋት ስለሚገኝ አያገኝም ነበር። ስለዚህ መጽሐፍን የሚጽፉ ጸሐፊያንን ማግኘትም ለነሱም ማጻፍ በጣም ከባድ ነገር ነው። እየሰማችሁ ነው? በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ እንደ ገሊላ አይነቷ የድሆች ከተማ ላይ ይኖሩ የነበሩ ሰዎች የሚናገሩ የሚያነቡ ሰዎች ጋር ቀርበው የሚፈልጉትን አገልግሎት ያገኙ ይሆናል እንጂ እነሱ ራሳቸው የመጽሐፍ ባለቤት፣ እነሱ ራሳቸው ጸሐፊዎች፣ እነሱ ራሳቸው ቆሞ አስተማሪዎች ሊሆኑ አይችሉም። የሚገርማችሁ ክርስቶስ ከነዚህ ነው 11 ደቀ መዛሙርት የመረጠው። ስንት ደቀ መዛሙርት? 11 ሐዋርያትን ከገሊላን የመረጠው። ስለዚህ እነዚህ ሰዎች ተመርጠው ከክርስቶስ ጋር አብረው ለመዋል ለማደር ሲታጩ፣ ሲማሩ፣ ሲያስተውሉ እንደ አዲስ ነገር ነው እየተማሩ ያሉት። አንድ ሰው መማርን ያለመደ ወይንም ደግሞ ገና ለትምህርት አዲስ የሆነ ሰው ነባርና በዛ ሙያ ላይ እንደነበረ አይነት ሰው ቀልጣፋ የሆነ ኧረ በለው ቀልጣፋ የሆነ እሺ፣ በሌላ አገላለጽ ቶሎ ትምህርት ቤት ወይም ቀድሞ ትምህርት ቤት የገባ ሰውና ዘግይቶ ትምህርት ቤት የገባ ሰው እኩል አይነት ፍጥነት ሊኖረው ይችላል? አይችልም። ቀድሞ የገባው ሰው ትምህርቱ በምን አካሄድ እንደሚሄድ፣ ምን ማድረግ እንደሚጠበቅበት፣ በምን አይነት መንገድ አዳምጦ በልቡ ነው ሊያስቀር የሚችልበትን መንገድ ወድቆ እየተነሳ ለምዶታል፣ ያውቀዋል። ማንበብም ይችላል፣ መጻፍም ሊችል ይችላል። አዳዲስ የመጣ ሰው ግን ለማንበብም አዲስ ነው፣ ለመጻፍም አዲስ ነው፣ ተቀምጦ ለመማርም አዲስ ነው፣ የሰማውንም በልቡናው ውስጥ አስቀምጦ ለማስቀረትም አዲስ ነው። ደቀ መዛሙርቱ ማለት እንደዚህ ናቸው። ደቀ መዛሙርቱ 11ዱ ማለት እነዚህ ናቸው። ለሁሉም ነገር አዲስ ነበሩ። ክርስቶስን ለመከተል ገና አዲስ ናቸው። የሚሰማውን የሚናገረውን ለማዳመጥ አዲስ ናቸው። የሚሰሙትን ልቡናቸው ስለማስቀረትም አዲስ ናቸው። ስለዚህ ወንጌላቱ ሲጻፍ ልብ ብላችሁ ስሙ። ተመሳሳይ ታሪክ ሆኖ ነገር ግን የአገላለጽ ልዩነት የሚገኘው የሚሰሙት ተማሪዎቹ ትምህርቱን በልቡናቸው ውስጥ ሊያስቀሩበት የሚችሉበት የአይነ ልቦናቸው ብርሃን መብራትና መደብዘዝ የተለያየ ስለሆነ ነው።
በቃ አንደኛው ምክንያት ይሄ እንደውም ሩቅ ድረስ እንደዚህ በደንብ ለማስረዳት ጣረን እንጂ አሁን የምንሰማውን ይሄንን የእግዚአብሔርን ቃል ትምህርት ሁላችሁም እስካሁን ካልኳት ቅጽበት መልሳችሁ በሉልኝ ብላችሁ ሁላችሁም እኩል ትላላችሁ? ለምን አትሉ? ተመሳሳይ ጆሮ እኮ ነው ያላችሁ። ተመሳሳይ ወንበር ላይ ነው የተቀመጣችሁት። ተመሳሳይ ቅጽረ ቤተክርስቲያን ውስጥ ነው ያላችሁት። ግን ለምን እኔም ማወራውን ወይ የተናገርኩትን መልሳችሁ በሉልኝ ስል አንዱ ወጥ አድርጎ ይናገራል፣ አንዱ የሆነውን ተናግሮ የሆነውን ይተዋል፣ አንዱ ጭራሽም ምን ነበር ያልከው ሊልም ይችላል። እውነት ወይስ ሐሰት? እንደዛ ነው ማለት ነው። ማቴዎስ የጻፈውን ከሱ የተረፈውን ማርቆስ ይጽፈዋል። ከሱ ደግሞ ከሁለቱ የተረፈውን መጨመር ያለበት ጉዳዩና ድርጊቱ ሲፈጸም አብረው የነበሩ ከሆኑ አይ ይሄ ታሪክ እኮ ሲፈጸም ይሄም ነገር ተጨማሪ ነበረበት ብሎ ይጽፋሉ። ግልጽ ነው፣ ገብቷቸዋል። ስለዚህ ለዛ ነው አሁን የማቴዎስንም ሳነብ ማርቆስንም ሉቃስንም ሳነብ ታሪኩ ተመሳሳይ ቢሆንም ያገላለጽ ልዩነት አለው የለውም? አለው። በደንብ ሰፊ የሆነ ሊሆን በግልጽ የሚታይ ልዩነቶች አሉ። ስለዚህ አንደኛ ይሄንን ልብ ማለት ያስፈልገናል እንዳንዘነግው። የታሪክ ልዩነቶቹ የመጡት የታሪክ መለያየቶቹ አገላለጾቹ የመጡት የሚሰሙት ሰዎች ለመስማት እና የሰሙትንም ልቡናቸው ውስጥ ለማሳደር ገና ያለመዱ አዳዲሶች ስለሆኑ ነው። ግልጽ ነው፣ እየገባችሁ ነው? አንደኛው ምክንያት እርሱ ነው። ሁለተኛው ይሄ ወንጌል በሚጻፍበት ጊዜ ላይ የጻፉት ጸሐፊያኖች ተመሳሳይ የሆነ ነገር አይተው ተመሳሳይ የሆነ ነገር ተመልክተው ለምንድን ነው የተለያየ ነገር የጻፉት ቢባል ደግሞ ሁለተኛው ምክንያት የትኩረት መስጠት ችግር ነው። እስኪ የትኩረት መስጠት በሉ። አዎ ትኩረት አለመስጠትና መስጠት ነው። ምሳሌ ልንገራችሁ። ሁላችሁም ስጠይቃችሁ አሁን በድምፅ አይመለስም። እሺ እናንተ ወይ እጅ ታወጣላችሁ ወይ አታውጡ። አሁን ይሄ ቅጽረ ቤተክርስቲያን እኔ እስከማቀው ድረስ በዚህ በኩል አንድ በር አለው፣ በእኔ በስተግራ በኩል አንድ በር አለው፣ በስተጀርባ በኩል ደግሞ በድልድዩ በኩል አንድ በር አለው። ሌላ በር አለው? 3 በር ነው ያለው። አንድ በር አለ፣ ሌላ 4 በር። እሺ ስለዚህ በዚህ በፊት ለፊቱ በር የገባችሁ ሰዎች እስኪ እጃችሁ ነው። አይዟችሁ፣ ምንም አልላችሁም፣ እጃችሁ ነው። እሺ አውርዱ። በዚህኛው በኩል የገባችሁ ሰዎች እጃችሁ ነው። እንዴ ካሜራማኖቹ ቤት ነው የገባችሁት? በላይ ነው እንዴ? በዚህኛው በር በኩል የገባችሁ እስኪ እጃችሁ ነው። በዚህኛው በኩል እሺ። በድልድዩ በኩል የገባችሁ እሺ። በዚህኛው በኩል እሺ። በጣም ጥሩ። ብዙ ሰው የገባው በየትኛው በር ነው? በዚህኛው። እስኪ አንድ እጃችሁ ነው። በቃ እዛው ያዙት። ማን አውርዱታላችሁ? እዛው ያዙት። አሁን እናንተን የገባችሁበት በር በዚህ ነው አይደል? ስትገቡ መንገድ ላይ ምን እያያችሁ ነው የመጣችሁት? ምን እያያችሁ ነው የመጣችሁት? እስኪ መልሱልኝ። በዚህ በር ነው የገባችሁት? ወይ በላይኛው በአስፋልቱ ወይ በቀኝ ወይ በግራ ነው የገባችሁት? ችግር የለም። ስትመጡ ወደዚህ ቤተክርስቲያን ምን እያያችሁ ነው የመጣችሁት? በሉ፣ ቶሎ በሉ፣ ጮክ በሉ። አንደኛ ጧፍ የሚሸጡ እሺ። ሁለተኛ ንዋያተ ቅድሳት 2 እሺ። ምግብ ቤት 3 ዛፍ 4 እንደው ሳቃችሁ እንጂ ቁም ነገሩ ምን መሰላችሁ? አሁን በዚህ በኩል በር የገባችሁትን ሰዎች በሙሉ እጃችሁን አስወጥተን እዚህ ጋር የሆኑ ሰዎች ተደርድረው እስኪ የገባችሁበት በር ምን እያያችሁ ነው የገባችሁት ቢባል እኩል ሁሉም ተመሳሳይ መልስ አይመልስም። አንዱ ያየውን አንዱ ምን አላረገው አላየውም ሳይሆን ምን ስላልሰጠው ትኩረት ስላልሰጠው ነው። ሳያየው ቀርቶ አይደለም። ግልጽ ነው፣ ገብቷችኋል? ወንጌልም ተመሳሳይ ነው። ማቴዎስ አይቶታል፣ ማርቆስም ነበር፣ ሉቃስም ነበረ። አንዱ ትኩረት ሰጥቶ የሰማው ነገር አለ፣ ሌላው ደግሞ ታሪኩን ሲጽፍ ትኩረት ያልሰጠበት ነገር አለ። ስለዚህ ትኩረት በመስጠት ደረጃም ጭምር ምን ያደርጋሉ ማለት ነው? ሊለያዩ ይችላሉ። ለዛ ነው በነገራችን ላይ ሊቃውንተ ቤተ ክርስቲያን ስለ ወንጌል ትምህርትም ሆነ አጠቃላይ ስለ መጽሐፍ ቅዱስ ግንዛቤ ክርስቲያኖች እንዲኖራቸው የሚገባው መረዳት ሁሉንም አስማምተው ማንበብ እንዲችሉ ነው። ሁሉንም ምን አድርገው አስማምተው። አሁን እንኳን ያነበብነውን ይሄንን የምንማርበትን የመጽሐፍ ቅዱስ ክፍል ስንማረው አስማምተን የምንማረው አንዱ ብሎት ሌላው ያላለውን ለምን ያላለውን፣ አንዱ ተናግሮት ሌላው ያልተናገረውን ለምን አልተናገረው፣ ሁሉም ደግሞ ተስማምቶ የተናገሩበት ነገር ከሆነ ደግሞ ለምን ይሄንን ያክል ትኩረት ሰጡት ብለን እንጠይቃለን። ግልጽ ነው፣ ገብቷችኋል? ስለዚህ በዛ አይነት መንፈስ እና በዚህ አይነት መረዳትና ትኩረት መስጠት ድጋሚ አንድ በአንድ እያነበብናቸው የምንወስዳቸውን የተወሰኑ ነጥቦች እየተማርን እንሂድ። እግዚአብሔር ከሁላችን ጋር ይሁን።
የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ሲጀምር እንዲህ ነው የሚለው፣ ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ይላል። አንድ ሰው ወደ እርሱ ቀረበና ምን አድርጎ? ተንበርክኮ። ተመሳሳይ የሆነው የዚሁ ታሪክ አንቀጽ የሆነው ቅዱስ ሉቃስ ደግሞ ሲናገር በነጋውም ከተራራ ሲወርዱ ብዙ ሕዝብ ተገናኘው ይላል። ከየት ሲወርዱ? ከተራራ ሲወርዱ። ማርቆስ ደግሞ ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከባቸው ጻፎችም ከነርሱ ጋር ሲከራከሩ አያል። ሶስቱም አገላለጾች ይለያያሉ አይለያዩ? ግን ስታስማሙት ምን መሰላችሁ? የወረደው ከተራራ ነው። ከታችም ብዙ ሕዝብ ነበረ። የነበሩት ሕዝቦች መካከልም ደቀ መዛሙርቱና ፈሪሳውያን ምን እያደረጉ ነበር? እየተከራከሩ ነበር። አሁን ይሄ አገላለጽ አረፍተ ነገሩን ሳነብላችሁ ማቴዎስንም ማርቆስንም ሉቃስንም ተጠቅመናል። ማቴዎስንም ማርቆስንም ሉቃስንም ተጠቅመናል። ማቴዎስ ላይ አንድ የጨመረልን ምንድነው? ክርስቶስ ከተራራ ሲወርድ ከወረደበት ተራራ ላይ የሚከራከሩ ሰዎችን ሲያውን ትኩረት የሰጠው የችግሩ ዋነኛ አካል የሆነውን ያ ተንበርክኮ ክርስቶስን ይጠይቀው የነበረውን ሰው እና ይሄ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ የቀረበው ደቀ መዛሙርቱና ፈሪሳውያን እየተከራከሩ በነበረበት ጊዜ ላይ ነው። በክርስቶስ ዘመን ላይ የነበሩት ፈሪሳውያን የሚባሉት በጣም ሕግ አዋቂዎች ናቸው። ምን አዋቂዎች? መጽሐፍ ቅዱስ በተለይ ሐዲስ ኪዳን ላይ እንደነዚህ አይነት ቃላቶች በጣም ተደጋጋሚ ስትሰሙ ፈሪሳውያን ማለት የሰው ስም አይደለም። ፈሪሳውያን ማለት የአንድ ቦታ ወይንም ደግሞ የአንድ አካባቢ የሚኖሩ ሰዎችም ለማለት አይደለም። ፈሪሳውያን ናቸው ማለት ሚናቸው ወይም ኃላፊነታቸው በኦሪቱ ቤተ መቅደስ ሕግ የሚያስከብሩ ሕግ የሚያውቁ ሰዎች እነሱ ናቸው ለማለት ነው። ሕግ የሚያውቁ ሕግ የሚያስከብሩ ሰዎች ፈሪሳውያን ተብለው ነው የሚጠሩት። እና ፈሪሳውያን ብዙ ጊዜ ላይ ከክርስቶስ ጋር በሚያስተምረው ትምህርት፣ በሚያደርጋቸው ነገሮች፣ በሚሰራቸው ስራዎች ሁሌም እንደተቃረኑ በአንድም በኩል ተስማምቶ ያውቁ። የማይስማሙባቸው ጉዳዮች በነገራችን ላይ ከክርስቶስ ጋር ፈሪሳውያን የሚያስተምረው ትምህርት ችግር ኖሮበት አይደለም። ክርስቶስ ለዛ ነው አንድ ነገር ይናገርና በዛ ንግግሩ ላይ ችግር አለ ብለው ሲናገሩት መልሶ የራሳቸውን ሕግ ይጠቅስላቸውና እናንተ በሕጋችሁ እንዲትሉ የለም እንዴ ይላቸው። የትምህርት ችግር ስለነበረበት አይደለም ከክርስቶስ ጋር ብዙ ጊዜ ላይ የሚጣሉት። የህይወትም ችግር ስላለበት አይደለም። አኗኗሩን በጣም ግራ የሚገባቸው አሉ። በዛ በአኗኗሩ ምክንያትም ጥያቄ ሲጠይቁ አሁንም መልስ ይሰጣል። ለምን የሚያደርገውን ለምን እንደሚያደርግ ያስረዳቸዋል። ፈሪሳውያን ከክርስቶስ ጋር የነበራቸው ዋነኛና መሰረታዊ ጭብጥ ወይንም ደግሞ አለመስማማት ምን እንደሆነ ታውቃላችሁ? ፈሪሳውያን ከልክና ከአቅም በላይ ለክብራቸው የሚጠነቀቁ ኃጢአታቸውን የማያምኑ ሰዎች ስለነበሩ ፈሪሳውያን በጣም ለክብራቸው ይጠነቀቁ ነበር። እንኳን ለነሱ ቀርቶ ለየግለሰብ አይደለም እምላችሁ፣ እንኳን ለግለሰብ ቀርቶ ላሉበት ለፈሪሳውያን ጎሳቸው ወይንም ደግሞ ሸንጓቸው ራሱ በጣም ነው ጥብቅና የሚቆሙት። ምሳሌ ልንገራችሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልክ አሁን እናንተና እኔ በመጣንበት በምሽት ሰዓት እየመጣ ይማር የነበረ ከፈሪሳውያን ወገን የነበረ አንድ ኒቆዲሞስ የሚባል ሰው ነበር እና ኒቆዲሞስ አንድም በማታ እየተደበቀ ከክርስቶስ ጋር ይሄድ የነበረው በጣም ለክብሩ ይጠነቀቅ ስለነበረ፣ እየሰማችሁ ለክብሩ ይጠነቀቅ ነበር። እርሱ መምህር ስለሆነ ከመምህር እግር ስር ቁጭ ብሎ መታየቱ እንዴት አንተ አስተማሪ የሆነ ራስን ደግሞ ዝቅ አድርገህ እንደ ተማሪ ትታያለህ መባሉ ከብዶት፣ ብቻ ግን ኒቆዲሞስ ሌሊት እየመጣ ወይም ማታ እየመጣ ከክርስቶስ እግር ስር ይቀመጥና ይማር ነበር እና የሆነ ጊዜ ላይ ክርስቶስ ባደረገውና በሚሰራው ነገር ላይ ቅራኔ መነሳት ጀመረ። ማለትም ደግሞ የሱን አስተምሮና ሕይወትን መከራከሩ ወይንም ደግሞ ሰጣ ገባው እየጎላ መጣ እና ጎልቶ በጊዜው የነበሩት የፈሪሳውያን አለቃ የሚባሉት ሐናና ቀያፋ ጋር ደረሰ እና መከራከር ጀመሩ። ይሄ ሰው ከእግዚአብሔር ዘንድ ነው፣ ይሄ ሰው ከእግዚአብሔር አይደለም እያሉ በጣም መከራከር ጀመሩ እና ከነሱ መካከል አንዱ ቀያፋ የሚባለው ደግሞ በተለየ መልኩ ምን አለ? ይሄ ሁሉ ሕዝብ ከሚበጠበጥ አንድ እርሱን እርምጃ ወስደንበት ለምን አንገላገልም አለ። እየሰማችሁ እና ልክ ይሄንን ሲል ኒቆዲሞስ መጣልና ምን አለ? እንደ ሕግና እንደ ስርዓታችን እኮ ከሆነ አንድ ሰው ክሱን መስማት አለበት አለ። ክሱ ምን ማድረግ አለበት? ሳይሰማ ክሱን እንዴት ልትከሱት ትችላላችኋል? ያው ኒቆዲሞስ ፈራተባም እያለ ቢሆን ጥብቅና መቆሙ ነው ለክርስቶስ እና ፈሪሳውያንም ብለው ተናገሩ።
እንዴት አንተ ይሄንን ላታውቅ ትችላለህ? አንደኛ ስለሱ ጠበቃ ማቆም፣ ጠበቃ ማስቆም፣ ክሱን መስማት ማሰማት አያስፈልግም ነው የንቀታቸው ንቀት። አንድ እሱ አላንስ አላቸውና ደግሞ ቀጠሉና ምን ብለው ተናገሩ? ነቢይ ወይንም ደግሞ መሲህ ከገሊላ እንደማይወጣ በነቢያት በሕግ መጽሐፍ ተጽፎ አልተመለከትክም አሉ። ኒቆዲሞስ ለክብሩም ተጨንቆ ነበረ። ክብሩን አዋረዱት። እዛው ያልተማርክ ብለው በአሽሙር ተናገሩት። በአንጻሩ ለክርስቶስም ጠበቃ ሊቆም ፈልጎ ነበረ። እርሱንም እምቢ አሉት። ወደዚያ ዞር በል አሉት። ምን ልላችሁ ፈልጌ መሰላችሁ? ፈሪሳውያን ከክርስቶስ ጋር የማያስማማቸው የክብርና የኃጢአታቸውን ያለማመን ጉዳይ አይደለም። የክብራቸው ጉዳይ እንኳን እነሱ ራሳቸው ተነክተው ቀርቶ እነሱ ጋር የተሰበሰበ አንድ ሰው እንኳን ሲነካ ያንጨረጭራቸው አይፈልጉም። በነገራችን ላይ አሁን የፈሪሳውያን የክብር መውደድና ኃጢአታቸውን ያለማመንን ጉዳይ እንደዚህ የምንነጋገረው ከኛ መካከል ፈሪሳዊ የሆነ ሰው ተገኝቶ አይደለም። የፈሪሳዊ ጠባይ ግን ያለው ሰው በጣም ብዙ ስላለ የክብራችን ጉዳይ የማይሆንልን ማለት ነው። ራሳችንን ዝቅ ማድረግ በጣም የምንፈራ የምንሳቀቅ፣ ራሳችንን ዝቅ ማድረግ እንደ ውርደት የምንቆጥረው፣ ራሳችንን ሊገባን ከሚችልበት ቦታ ለማውረድ ዝቅ ለማድረግ በጣም ለሚያንገሻግሸን ሰዎች የፈሪሳውያን ህመም ያለብን ሰዎችን። እሱ ደግሞ እኮ አይደለም ትልቁ ጉዳቱ። አንዳንዴ እኮ ክብርም ያስፈልጋል። ታውቃላችሁ አይደለም? እየሰማችሁ ክብር ያስፈልጋል እኮ ክብር ያስፈልጋል። ያ ክብር ያስፈልጋል የምንለውና ክርስቲያኖችም ሊኖራቸው የሚገባው ክብር ግን በእግዚአብሔር ዘንድ ባላቸው ቦታና በልጅነታቸው። ከዛ ውጪ ባለው ነገር ግን አንድ ሰው ክብር ሊኖረው አይችልም። ያለው ነገር በሙሉ ወይንም ደግሞ ክብር ያሰጠው ነገር በሙሉ ሊያጣው ስለሚችል። ለምሳሌ ሰው በጤናው ቢከበር ጤናውን ሊያጣ ይችላል አይችልም? በገንዘብ ቢከበር ገንዘቡን ሊያጣው ይችላል አይችልም? ሰው በእግዚአብሔር ከተከበረስ ማንም ሊያዋርደው አይችልም። ለዛ ነው በነገራችን ላይ የክብርን ጉዳይ ከኛ በተለየ መልኩ ለእግዚአብሔር ቅርብ የሆኑ ቅዱሳን በደንብ አድርገው ስላወቁትና ስለተረዱት ሰው ሊያከብራቸው ከሚሹት በላይ ማን እንዲያከብራቸው ነው የሚፈልጉት? እግዚአብሔር ያከበረውን ማንም ሊንቀው ሊያዋርደው ስለማይችል ማለት ነው። ማንም ሊንቀው ማንም ሊያዋርደው አይችል። ስለዚህ ፈሪሳውያን ብዙ ጊዜ ላይ እንደነዚህ አይነት ችግር ስለነበረባቸው ኃጢአታቸውንም ጭምር ስለማያምኑ ከክርስቶስ ጋር አይገባቡም እና ብዙ ጊዜ ላይ ከክርስቶስ ጋር መነጋገር በጣም ነው የሚከብዳቸው። ምክንያቱም ጥያቄ ሲያነሱ መልሳለሁ፣ ለሚያነሱት ሐሳብ ሊገነባቸውና ሊያስተካከላቸው የሚችለውን ነገር ይናገራል። ስለዚህ ያላቸው አማራጭ እሱን ተከራክሮ ከመሸነፍ ሊያሸንፏቸው የሚችሉትን አልተማሩም ብሎ የሚያስቧቸውን ደቀ መዛሙርቱን ለዩ። እየሰማችሁ? አዎ፣ ጠላትም እኮ ሲያጠቃ ማንን እንደሚያጠቃ ያውቅ። ሊያሸንፈውና ድል ሊነሳው የሚችለው ሰው ጋር እኮ አይጋደልም። ሊያሸንፈውና ድል ሊያደርገው ከማይችለው ሰው ጋር ነው ጠላት መጀመሪያ በር የሚከፍተው። ሰይጣንም በነገራችን ላይ ተመሳሳይ ነው። መቼም ለኛ ለክርስቲያኖች ተስማምተንበት የጋራ ጠላታችሁ ማን ነው ብንባል ልንጠራው የምንችለው የመጀመሪያው መጥራትም ያለብን የመጀመሪያው ሰይጣን ነው። ሰይጣን ተመሳሳይ ነው። ጠባዩ ወይንም ደግሞ አሰራሩ ጠንክረን በርትተን መልስ ልንሰጥበትና ቆመን ልንገኝበት የምንችልበት ሰዓት ላይ እሱም አይደርስብን፣ አይፈልጋትም እሷ። ምክንያቱም ልናጠቃው ልናሸንፈው የምንችልበት ነገር ስላለን ማለት ነው። ደክመን ሰንፈን ተንሸራተን ባለንበት ሰዓት ላይ ግን የሰይጣን ክፋቱ አይራራልህም። ራሱ መጥቶ ነው በደንብ አድርጎ መነሳት እንዳትችል የሚወድቅ። ስለዚህ ደቀ መዛሙርቱ ክርስቶስ እንደሌለ ሲመለከቱ እነሱ ጋር ሄዱ። የሚገርማችሁ ይሄ ታሪክ አሁንም ነገራችሁ እየተፈጸመ ያለው ክርስቶስ ደብረ ታቦር ላይ ሆኖ ነው። የት ሆኖ ነው? እሱ ደብረ ታቦር ነው። ብርሃነ መለኮቱን እየገለጠ ነው። የምስጢር ደቀ መዛሙርት የሚባሉት እነ ያዕቆብ እነ ዮሐንስ ወንድማማቾቹ እንዲሁም ቅዱስ ጴጥሮስ አብሮታል። ሌሎቹ የቀሩት 9 ናቸው ታች ያሉት። እነሱ ናቸው ይሄ ችግር እየመጣባቸው ያሉ። ስለዚህ ተከራከሩ። ሊከራከሩ የፈለጓቸውን ነጥቦች በሙሉ እያነሱ እያወሩ። በነዛ መካከል አንድ ሰውዬ መጣ። ክርስቶስ ሲወርድ ሲያዩ ከተራራ ተንበረከከና እባክህ ልጄ ታሞብኛል አለ። በሌሎቹ ወንጌላት ሲነበብ እንደሰማችሁ ደግሞ ብቸኛ ልጄ ነው ያለው። ምናዊ ልጄ? ብቸኛ ልጄ። እንደው ታሞብኝ እንኳን ሌላ ቢኖረኝ ይሄ እንኳን ቢታመም በሌላኛው ልጽናና እችላለሁ፣ ግን እንዳልጽናና እንኳን ያለኝ ስንት ልጅ ነው አለ? አንድ ልጅ ነው አለ። እና በጠና ታሞብኛል፣ በጠና ነው የታመመብኝ፣ እባክህ ፈውስልኝ አለ። ቀጠለና ደግሞ የታመመበትንም በሽታ ነገሩ። ጨረቃ ሲሆን
ፀሐይም ሲሆን በሆነ ሰዓት ላይ እየተነሳ የሚጥል መንፈስ ነው ያለበት አለ። ምን የሚያረግ? የሚጥል መንፈስ ነው ያለበት እና የሚጥለው መንፈስ ተነስቶበት በሚጥልበት ጊዜ ላይ የሚጥለው ደና ቦታ ላይ እንኳን አይደለም። አንዳንዴ ሰዓት ላይ ነው፣ አንዳንዴ ደግሞ ምን ላይ ነው? ውሃ ላይ ነው አለ። ስለዚህ የዚህ ልጅ በሽታ በጣም አድርጎ አባትየውን አሳስቦታል። ከማሳሰብም ባለፈ እንደው ታሞ የመሞት ወግ ራሱ የለውም ይሄ ሰውዬ። ምክንያቱም ምናልባት ወይ ሰዓት ላይ ሊወድቅ ይችላል፣ ወይ ውሃ ላይ ሊወድቅ ይችላል፣ ወይ ወድቆ ላይ ነሳበት የሚችልበት ቦታ ላይ ሊጥለው ይችላል። ስለዚህ አባትየው ከቀን ልጁ ሲወድቅ ሞተ ብሎ ነው መጀመሪያ የሚያስበው። ከዛ በኋላ ነው ነፍስ ከዘራበት እግዚአብሔር ዕድሜ ጨምሮለታል ማለት ነው ብሎ አንስቶት አባብሎት ወይ ደግሞ አስተዛዝኖት ይሄዳል። ስለዚህ ለረጅም ዘመን አንድ ልጁን ሲያስታምም ነበር ይሄ አባቴ ቆየ እና ጌታችን ኢየሱስ ክርስቶስ ከዛ ከታቦር ተራራ ላይ ሲወርድ እንዲያድንለትና እንዲፈውስለት ሄደና ይሄ ልጄ በእንደዚህ አይነት በሽታ ታሟል፣ ጋኔን ይዞታል፣ ዲዳ አድርጎታል፣ መናገርም አይችልም። ስለዚህ ይሄ ሁሉ ድርብርብ ችግር ነው ያለበት። እየሰማችሁ ነው። የማቴዎስ ወንጌል የሚለው ይሄንን በሽተኛ የሚጥል መንፈስ እንዳለበት፣ ሌሎቹ ወንጌላት ግን እንኳን ከሚጥል መንፈስም አልፎ ደግሞ እንዳይሰማ ምንም የለው። ኧረ በለው ምን የለው? ጆሮ የለውም። እንዳይሰማ ሊሰማ የሚችልበት የማድመጥ አቅም የለውም። ዲዳ ነው ማለት ነው። ስለዚህ እንደዚህ አይነቱን ሰው በምን ልታድነው ትችላል? እየሰማችሁ ነው። በጣም እኮ የሚጨንቅ አይነት ህመም እኮ ነው። አንዳንድ በሽታዎች ከበሽታቸው በላይ በጣም የሚያስጨንቁት በነገራችን ላይ መፍትሄ እንዴት ሊገኝለት ይችላል የሚለው። ይሄ ሰውዬ መጣሉ ሳያንሰው ቢያንስ እንኳን አድምጦ እንኳን የክርስቶስን ድምፅ ያለበት በሽታ እንዳይላቀቀው እንኳን ጆሮ ምንድን ነው? ዲዳ ነው፣ አይሰማም። አሁን እንዲህ አይነቱን በሽታ በምን ሊፈወስ ይችላል? በጣም በነገራችን ላይ አስጨናቂ የሆኑት ነገሮች እንዳልኳችሁ ሰው መታመሙ ሳይሆን ለመታመሙ ሊፈወስበት የሚችልበትን መንገድ ማጣቱ። ይሄ ለክርስቲያኖች በነገራችን ላይ የሚያስጨንቀው መድኃኒቱ የት እንደሆነ ወይ መድኃኒቱ የት ሊገኝ እንደሚችል ካለማወቅ ብቻ አይደለም ፈተና የሚሆን። ሁሉም ሰው ሊድን የማይችል ነገር እንደሆነ ካወቀ እኔ ባለ መድኃኒት ነኝ ብሎ ስለሚመጣም ጭምር። ተረድታችሁኛል? ሁሉም ሰው አንዳንድ ሰው እርሱ ሞክሮና ጥሮ መፍትሄ ሊያገኝበት ያልቻለበትን ነገር ሌላ ሰው ምን አለኝ ብሎ ሊመጣ ይችላል። መፍትሄ አለኝ ብሎ ሊመጣ ይችላል። ብዙ ክርስቲያን የሆንን ወንድም እህቶቻችንም ሁላችንም ጭምር በሚባል ደረጃ የሆነ የህይወታችን ጊዜ ላይ እኛም ብለነው ዙሪያችንም ላይ ያለ ሰው ብሎት በጣም ከአቅማችን በላይ የሆነ ነገር ሊገጥመን ይችላል እና በዛ ጊዜ ላይ ያን ሰው ራሱ እንደዚህ አይነቱን ሰው ስትጠይቁት እንደዚህ አርጋሃል ምን አርጋሃል ስትል እኔ ምን ያልሞከርኩት ነገር አለን? ምን ያልሞከርኩት? ጸበሉንም ብየዋለሁ፣ እምነቱንም ብየዋለሁ፣ ቅዳሴውንም ብየዋለሁ፣ ገዳማቱን አድባራቱን ምን ያላካለልኩበት አለ። በቃ አሁን ምንም ነገር የቀረኝ ነገር የለም። ምንም ነገር የቀረኝ ነገር የለም። በጣም እኮ ነው የሚገርመው። በአንድ በኩል መሞከሩ፣ መጣሩ፣ መውጣቱ፣ መውረዱ በጣም ያስደስታል። በአንድ በኩል ደግሞ እኛ ለድህነት መንገድና እኛ ፈውስ ልናገኝባቸው ከምንችልባቸው መንገዶች ከምናየው ውጪ እግዚአብሔር ሌላ መንገድ ኖሮት ሊያድን እንደማይችል ይመስል በቃ ምንም ነገር የለም ግን ልንል አንችል። እየሰማችሁ እኛ ምንም ነገር የለም ልንል አንችል። አውቄ ተረድቼ እድንበታለሁ ብዬ አምኜ ይሄንን ነገር አድርጌያለሁ። እስካሁን ግን ፈውስ አላገኘሁም። ለምን? አንድ ሰው ብዙ ያለበትን ደዌና በሽታ ብዙ ያለበትን ውጣ ውረድ መፍትሄ ላያገኝ የሚችልባቸው ቋሚ ምክንያቶች አሉ። አንደኛው ደዌው የሚጠቅም ከሆነ ወደድንም ጠላንም ብንለምንም እግዚአብሔር ላይወስድብን ይችላል። እየሰማችሁ ደዌው የሚጠቅም ከሆነ ማለት ነው። ደዌው በሽታው የያዘን ፈውስ ስጠን ብለን የምንማጸነው ተማጽኖ ለኛ ለነፍሳችን የሚጠቅመን ከሆነ እግዚአብሔርም ዝም ነው የሚለው። ምክንያቱም ደዌ በነገራችን ላይ ክርስቲያኖች የሚመጣው ወይንም ደግሞ ፈውስ ፈልገንበት ከእግዚአብሔር ጋር እባክህ ይሄንን ነገር ጤናዬን እንዲህ አድርግልኝ የምንላቸው ነገሮች በሙሉ ከጤና እክል ብቻ የሚመጡ ነገሮች ላይሆኑ ይችላሉ። ለምሳሌ የቅዱስ ጳውሎስ በጠና የራስ ምታት መታመም፣ የቅዱስ ጢሞቴዎስ በጠና የሆድ ቁርጠት መቆረጥና መታመም ከኃጢአት ከበደል ከነውር አሊያም ደግሞ ከንጽህና ጉድለት የመጡ በሽታዎች አይደሉም። እግዚአብሔር ስጋቸው እንዲጎሰም ካላቸው ጸጋ የተነሳ ምድራዊ መልአክ እስከ መሆን ደረጃ ስለደረሱ በትዕቢት እንዳይወድቁ ሰው መሆናቸው እንዲታወቅ ደዌ ይልክባቸው።
ስለዚህ አንዳንዶቻችንን እውነት እግዚአብሔር ከሰጠን ጸጋ እግዚአብሔር ካደረገልን ነገር አንፃር ትዕቢተኞች ሆነን የሰጠንን የእግዚአብሔርን እጅ እንዳንረሳ ሊያስታውሰን የሚችል የሚወጋ ነገር ሊሰጠን ይችላል። እውነት ለመነጋገር ራሱ አሁን ሁላችንም እዚህ የተሰበሰብነው የሚወጋ ነገር ስላለን ነው እንጂ ሁላችንም ጤነኛ ብንሆን ማን እንመጣለን? ለምስጋና እንኳን ተለምነህ እኮ ነው የምትመጣው። ለምስጋና ተለምነህ እና እባክህ ተብለን የምንመጣው እንጂ ሁላችንም የሚወጋ ነገር ስላለን ጎኔን ትላለህ፣ ሆዴን ትላለህ፣ ራሴን ትላለህ፣ ጨነቀኝ ትላለህ። እነዚህ ነገሮች በሙሉ ወደድንም ጠላንም መድኃኒት ወዳለበት ቦታ ገስግሰን እንድንመጣ ስለሚያረጉን፣ ስለዚህ ፈውስ እግዚአብሔር አምላክ የማይሰጠው ተስኖት እንዳይመስላችሁ። አንድ ፈውስ እግዚአብሔር የማይሰጠው አቅቶትም እንዳይመስላችሁ። ለኛ የሚጠቅም ከሆነ ሊቆይ ይችላል። እንዲያውም አንዳንድ በሽታዎችን እግዚአብሔር አምላክ እርሱ ብቻ ካልሆነ ሌላ ሰው እንዳያደርገው ራሱ ሊያቆየው ይችላል። እርሱ ብቻ እንዲሆን ማለት ነው። ምሳሌ የቅዱስ ዮሐንስ ወንጌል ምዕራፍ 9 ላይ ያለው ከእናቱ ማህፀን ጀምሮ ሲወጣ ምንም የዓይን ምልክት የሌለው እውር ሰው ነበር። እየሰማችሁ እውር ሰው ነበረ። ክርስቶስ እኮ ብዙ እውር አድኗል። ይሄኛው እውር ግን ይለያል። ሌሎች የታወሩትን ዓይናቸውን ሲያበራላቸው መጀመሪያ ማየት ይችሉ ነበር። ምን ማድረግ ይችሉ ነበር? ከዛ በኋላ ነው የታወሩት። ይሄ ዮሐንስ ወንጌል ምዕራፍ 9 ላይ ያለው ግን ሲወለድ ጀምሮ ምን አድርጎ ያውቅ? አይቶም አያውቅም። ራሱ የዓይን ምልክትም የለው። አባቶቻችን ሲናገሩ ልሙጥ ግንባር ነው የሚሉት። ልሙጥ ግንባር ነው። እና ደቀ መዛሙርቱ ዙሪያው ላይ የነበሩት ሰዎች በሙሉ ይሄ ሰውዬ በጠና ታሞ እንደዚህ ይሰቃየው በጣም በችግር ሆኖ ዓይኑም እውር ሆኖ ከእናቱ ማህፀን የተወለደው በማን ኃጢአት ነው አሉ። እስኪ በማን ኃጢአት ነው በሉ እንጂ። ክርስቶስ ምን እንዳለ ታውቃላችሁ? በእናቱ በአባቱ ወይ በወላጆቹም በራሱም ኃጢአት አይደለም ማለትና እስኪ አብራችሁም በሉ የእግዚአብሔር ክብር እንዲገለጥበት ነው። ስለዚህ አንዳንዶቻችን እስካሁን ድረስ እየጠየቅን ያልተፈወስ ነው ሊፈውሱን የሚችሉ ሌላ ነገሮች ሲያኖሩ ቀርቶ ሳይሆን የኛ የታመምንበት በሽታ እግዚአብሔር ፈውሶን የማን ክብር እንዲገለጥበት ነው? የእግዚአብሔር ክብር እንዲገለጥበት ነው። ስለዚህ ይሄ ሰውዬ ለዘመናት ሲታመም የነበረው ልጁን እግዚአብሔር ያልፈወሰለት ማን እንዲፈውሰው ስለፈለገ ነው? ራሱ እግዚአብሔር እንዲፈውሰው ስለፈለገ ነው። ስለዚህ ተንበረከከ። እንዲህ አይነት ህመምን ያለው ብሎ ተናገረ። ስለ በሽታው ካስረዳው በኋላ ግን ክርስቶስን በአንዳንድ በተወሰኑ ቃላቶች በሚገርም ሁኔታ እንዲያድነው እየለመነው፣ በአንድ አንጻር ደግሞ ከአንድ ታማሚን ይዞ ከመጣ ሰው የማይጠበቁ ነገሮች ይናገር ነበር። ምን አለ መሰላችሁ? ክርስቶስ እንዳልኳችሁ ከላይ ከደብረ ታቦር እየወረደ ነው። ወርዶ ነው ይሄንን ሰውዬ ያገኙ። ስለዚህ እሱ እስኪወርድ ድረስ አጋንንቱን ወይንም ደግሞ ያንን ልጅ ሲያሳምመው የነበረውን ርኩስ መንፈስ ማን እንዲያወጡለት ሲለምን ነበር? ደቀ መዛሙርቱ እኮ ማውጣት ይችላሉ። ክርስቶስ የማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱን ከመረጣቸው በኋላ ለእያንዳንዳቸው ጸጋ መንፈስ ቅዱስ ስልጣን ሰጥቷቸው ነበር። አጋንንትን ማውጣት እንዲችሉ፣ እባቡን ጊንጡን መረገጥ እንዲችሉ፣ በነገስታት ፊት ቆመው ስለ እርሱ መመስከር እንዲችሉ የሚያስችላቸውን ሀብት ሰጥቷቸው ነበር። በደንብ አድርጎ ሰጥቷቸው ነበር። እርኩስ መንፈስን የማውጣትን ስልጣን ለደቀ መዛሙርቱ ሰጥቷቸው ከነበረ ታዲያ ለምንድን ነው እርሱ እስኪወጣ ድረስ እነሱ ግን ከታች ሆነው አቅቷቸው በጣም ሲጨነቁ ነበር? እና ይሄ የታመመበት ሰውዬ ልክ ክርስቶስን ልጄ እንዲህ ነው፣ ብቸኛው ነው፣ እንዲህ ታሞ አይሰማም፣ አለመስማቱ ብቻ አይደለም ይጥለዋል። ሲጥለውም አንዴ ፀሐይ ላይ አንዴ ጨረቃ ላይ ሊጥለው ይችላል፣ አንዴ ሰዓት ላይ አንዴ ውሃ ላይ ሊያደርገው ይችላል። ከዛ በኋላ ግን ምን አለ መሰላችሁ? ለደቀ መዛሙርት ነግሬያቸው እነሱም አልቻሉም። እየሰማችሁ እና ምን አይነት ነገር እያለ መሰላችሁ? ቅዱስ ዮሐንስ አፈወርቅ ምን ይላል? ይሄን ሰውዬ ተመልከቱት። አንድ ቦታ ላይ ልጁ ስለታመመ እግዚአብሔር እንዲያድንለት ሲለምን ሳነብላችሁ ሰምታችሁ ከሆነ ለምን አታምንም ወይንም ደግሞ ስለምን አታምኑም ብሎ ሲናገረው አለማመኔን ምን አድርገው ብሎ አለማመኔን እርዳው እኮ ብሎ ለምብሎ። እዚህ ጋር ግን ሲናገር ከሰማችሁት የእሱን አለማመን ሳይሆን አጉልቶ የተናገረው የደቀ መዛሙርቱን ምን አለማድረግ አለማውጣት። እንደዚህ አይነት ጸባይ ያለው ሰው አለ በነገራችን። ስለሆኑትና ስለሚሆኑት ነገሮች ሁሉ ራሱን ተጠያቂ አድርጎ ከሚያመጣ ይልቅ አብረውት ያሉትን ሰዎች እነሱ እኮ ስላልቻሉበት ነው፣ እነሱ እኮ ስላላደረጉት ነው፣ እነሱ ተጠብቆባቸው ስላልፈጸሙት ነው። የነሱን ለነሱ ተውና አንተ ምን አርገሃል ነው እግዚአብሔር የሚል።
አንተ ምን ሰርተሃል? አንተ ምን ፈጽመሃል? የሚል እና ደቀ መዛሙርት ሊያወጡት አልቻለም ማለት በጣም እኮ ያሸማቅቃል። በጣም የሚያሸማቅቅ ነገር ነው። በነገራችን እንደው ደቀ መዛሙርቱ ሊያወጡት አልቻለም ሲባል ህዝቡም ህዝብ ደና ህዝብ ስለነበረ ነው እንጂ አሁን እዚህ ጋር ከምትመለከቷቸው አንዱ ቄስ አንድ ርኩስ መንፈስ ያዘው ሰው መጣ እየጮኸ ውጣ ሲለው አልወጣም ቢለው ምንድነው የምትሉት? ድሮም እኮ እንዴት ልታወጣው ትችላለህ? አንተ ራስህ እኮ በሽተኛ ብትሆን ምናምን የምንለው አንተም ችግር ቢኖርብህ ነው እንጂ ችግር ባይኖርብህ ንጹህ ቄስ ብትሆን ኖሮ ምን ታረገው ነበር? ይሄ ንጽህና ጉዳይ እኮ አይደለም። ደቀ መዛሙርቱ ያላወጡት ንጹሃን ስላልሆኑ እኮ አይደለም። ደቀ መዛሙርቱ ያላወጡት እግዚአብሔር ስልጣን ስላልሰጣቸው አይደለም። ይሄን በደንብ አድርጋችሁ ማስመር አለባችሁ ክርስቲያኖች። ይሄን ነገሮችን ስለማናውቅ እኮ ነው እገሌ ካልሆኑ አያስወጡትም ይሄን አይነቱ እንላለን። ማናቸው ገሌ? እነማን ናቸው እነገሌስ ተብለው እነሱ ካልሆኑ ሊፈቱት አይችሉም የምንላቸው? ስልጣኑ የማስወጣትም ስልጣኑ የማባረርም የማን ነው? የእግዚአብሔር እኮ ነው። ደቀ መዛሙርቱን ራሱ እንዲህ አይነቱን ነገር ማድረግ እንዲችሉ ማድረግ የሚያስችላቸውን ጸጋ መንፈስ ቅዱስ ያሳደረባቸው ማን ነው? እግዚአብሔር እኮ ነው። ከራሳቸው አመንጭተውት እኮ አይደለም ያመጡት። እና ደቀ መዛሙርቱን አይተው ተናገሯቸው። ደቀ መዛሙርት አልቻሉም ማለት በጣም ያሸማቅቃል። የእግዚአብሔር አገልጋይ ሆኖ የእግዚአብሔር ሕዝብ ሆኖ እግዚአብሔርን ያመልካሉ ተብሎ የሚጠበቅብህን አለማድረግ በጣም እኮ ነው የሚያሸማቅቀው። አብዛኞቻችን እንደተጠበቀብን አልተገኘንም። እንደው የአገልጋዩ ጎልቶ ስለሚታይ ነው እንጂ እንደ ሕዝብና የእግዚአብሔር ልጆች ተብለን እንደምንጠራው እንደ ሁላችን ራሱ እውነት እንደተጠበቀብን የእግዚአብሔር ልጆች ለመሆን ራሱ ጥረናል። እንደኛ የእግዚአብሔር ልጆች ናቸው ተብለን እንደተጠራን ስልጣን እንዳለን ያም ስልጣናችን ርስት መንግስተ ሰማያትን ሊያወርሰን የሚችል እንደሆነም ጭምር እያወቅን እኮ እኛ የምንበድል ሰዎችን እንዳልኳችሁ ነው። ግን ልክ ያ ልጁን ሊያስታምም የመጣው ሰውዬ የራሱን አለማመን አይቶ አለማመኔን እርዳው ከማለት ይልቅ ደቀ መዛሙርት አልቻሉበትም እንዳለው የኛ እንደ እግዚአብሔር ልጆች መሆናችንን ማቃቱንና መክበዱን አይተን እኛ እኮ ለእግዚአብሔር የተመቸን ልጆች አልሆንም ብለን አምነን ንስሐ ከመግባት ይልቅ አገልጋዩ እኮ ለእግዚአብሔር ስላልሆነለት ነው ቤተክርስቲያኑ እንዲሆነው አይባልም። ሁላችንም የድርሻችንን እንወስዳለን። ሁላችንም የምንጠየቅበትን እንጠየቅበታል። ስለዚህ ደቀ መዛሙርት አልቻሉም አሉ። ያሸማቅቃል። በጣም ነው የሚያሸማቅቀው። ደቀ መዛሙርቱ ዝም አሉ። ምን ይበሉ? አዎ አልቻሉማ። ብለውት ሊወጣ ያልቻለ ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቀጠለለት፣ ገፋለት። ስንት ጊዜን ያመመዋል? እስኪ ስንት ጊዜን ያመመው በሉ? ከልጅነቱ ጀምሮ ነው አለ። እንግዲህ አስቡት፣ አባት የቻለው አባት ብዙ ጊዜ ይሄ ልጅ ክርስቶስ እስኪመጣ ድረስ እቺ ንግግር እስክትጀመር ድረስ አባት ምን አድርጓል? ታግሷል። ዝም ብሎ እስኪመጣ ድረስ እስከ ከልጅነቱ ጀምሮ ብሎታል፣ አልሆነለትም። እስካሁን ድረስ እንደዚህ ነው ያለው አለ። ጌታችን ኢየሱስ ክርስቶስ የዛን ጊዜ ላይ ያንን የታመመውን ሰው አድሮበት አንድም እንዳያዳምጥ ያደረገው እየሰማችሁ ምን እንዳያረግ ያደረገው እንዳያዳምጥ ያደረገውን የሚጥለውን መንፈስ ገሰጸውና አስወጣው ይላል። ምን አደረገው እንዴ? እናንተ በነገራችን ላይ በጣም አይገርማችሁም? እንዴት ነው የማይሰማውን ዲዳውን የሆነውን ሰው ገስጾ አጋንንቱን አወጣው እኮ ነው ያልኳችሁ። እንዴት ሰምቶ አትሉም እንዴ? እንዴት ሰምቶ እንዴት ሊያደምጥ ችሎ በምንስ አይነት የክርስቶስን ንግግር ሰምቶ ያ ሰው ነፃ ሊወጣ ቻለ ካላችሁ እንኳን ክርስቶስ ተናግሮ ቀርቶ ሲቆም እንኳን አጋንንት ያለበት ቦታ ላይ መቅረብ አይችልም። ሁለተኛስ እግዚአብሔር ያ እርኩስ መንፈስ ጆሮን እንዳይሰማ ማረክ ከቻለ እሱ በንግግሩ ዲዳ የሆነውን ጆሮን ማስፈታት አይችልም? ይችላል። እንኳን እርሱ ቀርቶ ከእርሱ 6 ወር ቀድሞ የተወለደው ዮሐንስ መጥምቅ እንኳን የተዘጋውን የአባቱን ልሳን ስሙን ሲጽፍ ከፍቶለታል። ዘካርያስ እኮ የእግዚአብሔርን ተአምር አላምንም ባለበት ጊዜ ልጁ እስኪወለድ ድረስ የእግዚአብሔር መልአክ ቅዱስ ገብርኤል ምን ትሆናለህ ያለው? ዲዳ ትሆናለህ እኮ ነው። ዲዳ ከሆነ በኋላ አፉን የፈታለት አፉን እንዲፈታ የሚያደረገለት ልጅህን ማን ብለን እንጥራው ሲል ጠቀሰና ብዕርና ወረቀት እንዲያመጡለት አደረገ። ስሙን ዮሐንስ ብሎ ሲጽፍ ነው አፉ የተፈታለት። የዮሐንስ መጥምቅ ስምን ሲጽፍ አፍ መፍታት የሚችል ጸጋን እግዚአብሔር እነሱ ላይ ማሳደር ከቻለ እሱ ራሱ ቆሞ ሳይናገር ርኩሳት መናፍስትን እኮ ማውጣት ይችላል።
እርሱ ሊናገር የሚችል አንደበት ኖሮት ላይሰማ የሚችለውን ጆሮ እግዚአብሔር በድምፁ እንኳን መክፈት ይችላል። የሁላችንን ጆሮ እግዚአብሔር አምላክ ይክፈትልን። ሁሉንም ነገር ማድረግ የሚችል አምላክ ነው። ስለዚህ ተናግሮ ጆሮውን ከፈተለት። አንድም ተናግሮ ደግሞ አድሮበት ያሰቃየው የነበረውን ርኩስ መንፈስ ምን አደረገለት? አባረረለት፣ አስወጣለት። ነፃ ነህ፣ ከዚህ በኋላ ድነሃል አለ። ማስታወቂያ ያልፈለገ አዳኝ አይገርም? አሁን እኛ እንኳን ዲዳ የሆነውን ቀርቶ ህይወቱ እንደተጣመመበትን እኮ ስናቃን ነው የኖረውን ሰው እኮ እናስኖርም። እኔ እኮ ነኝ ህይወትህን እንዲያረኩልህ እንለዋለን። እኔ ባላበድርህ፣ እኔ ባልሰጥህ፣ እኔ ባልመክርህ፣ እኔ ባልገስጽህ እንላለን። ክርስቶስ የተደፈነ ሰው ጆሮ እንኳን ከፍቶ እኔ እኮ ነኝ እንዲያረኩልህ አላለው። ልቡናውን እንዲከፍትለት ስለተፈለገ። ጠርጡለስ የሚባል የቤተ ክርስቲያን ሊቅ እንዲያውም በተለይ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቶስ እንዲሁ ዝም ብሎ ተአምር መስራት ስለሚችል ብቻ ተአምር የሚያደርግ አምላክ አይደለም ይላል። እየሰማችሁ? ተአምር የሚደረግበት የራሱ ምክንያት ስላለ ማለት ነው። ክርስቶስ ተአምራትን ያደርግ የነበረው ከሃሊ እንደሆነ ሁሉን ቻይ እንደሆነ ለማሳየት ብቻ አይደለም። እርግጥ ነው ከሃሊ ለመሆኑ ሁሉን ቻይ ለማድረጉ ያሰራቸው ስራዎች አሉ። ቅድም ያልኳቸውን ለምሳሌ አይነ ስውር ሆኖ የአይን ምልክት ሳይኖርበት አይኑን ያበራለትን ሰው ክርስቶስ ያበራለት ሁሉን ቻይ እንደሆነ እንድናውቅ ነው። እንኳን አይን ኖሮህ ይሄ ማለት ነው እንኳን ይሄ ኖሮህ ጠፍቶ ቀርቶ ይሄ ጉድጓድ እንኳን ቢሆን ማን ሊያበራልህ ይችላል? ከሃሊነቱን ለማሳየት ማለት ነው። ምራቅ እንተፍ ብሎ ጭቃ ካቦካ በኋላ የአይን ምልክት ሳለለት አይደል የሚለው? አይን ቢኖረው ለምን የአይን ምልክት ይስልለታል? ከጭቃው አፈር የፈጠርኳችሁ አምላክ ነኝ ሲል እኮ ነው። ከጭቃው አፈር የፈጠርኳችሁ ስለሆንኩኝ ይሄንን ማድረግ የምችል ከሃሊነቴን ላሳያችኋል። ሁለተኛው ግን ተአምራትን ክርስቶስ የሚያደርገው እንዳስፈላጊነቱ ያ ሰው ያ ነገር ይገባዋል ወይ ተብሎ ማለት ነው። እየሰማችሁ? ሁላችንም ተአምር እንፈልጋለን። ሁላችንም እግዚአብሔር እንዲደርስልን እንፈልጋለን። ማን የሚጠላል? ድረስልኝ ብሎ የጠራውንና ተአምር የፈለገው ሰው ግን ይገባዋል ወይ ተብሎ የሚጠየቅ ያ ነገር ይገባዋል ወይ ተብሎ ሊጠየቅ ይችላል። ሶስተኛው ክርስቶስ ተአምራትን ያደርግ የነበረበት ደግሞ ምክንያት ከብዙዎቹ ሶስተኛው ምን መሰላችሁ? ጌታችን አንዳንድ የምንመለከታቸው ተአምራቶች እርሱ ለሚያደርጋቸው ስራዎች በኋላ ላይ የሚያስተላልፋቸው መልእክቶች ስላሉ ነው። ልብ ብላችሁ ስሙ። ክርስቶስ 38 ዓመት የተኛውን ያንን መጻጉዕ ወይንም ደግሞ ድውይ ከአልጋ ተነሳና አልጋህን ተሸክመ ሂድ ሲለው አምላክ በስልጣኑ አልጋ ማሸከም እንደሚችል ለማሳየት አይደለም። ዋናው ነጥብ ቅዱስ ዮሐንስ አፈወርቅ ምን ይላል? የመጻጉዕን ሽባነት በመተርተር ውስጥ እኛ ከኃጢአት የታሰርነውን እንደሚያቆመን ለማሳየት ነው ይላል። እየሰማችሁ ነው? አይን የሌለውን ሰው አይኑን ሲያበራ አይነ ስጋችሁን እንዳበራሁት አይነ ልቡናችሁን ላበራ የምችለው እኔ ነኝ ሲል፣ ዲዳ የሆኑትን መስማት የማይችሉትን እግዚአብሔር አምላክ ተናግሮ እንዳልኳችሁ መስማት እንዲችሉ ሲያደርጋቸው ያለባቸውን ችግር ሲፈታላቸው መስማት እንደሚያስችል ማዳመጥ እንዲችል ጆሮ መክፈት እንደሚችል ብቻ ለማሳየት አይደለም። ጆሮአችሁን መክፈት የቻልኩኝ አምላክ እዝነ ህሊናችሁን የህሊናችሁንም ጆሮ መክፈት እችላለሁ ልትከፍቱልኝም ያስፈልጋል ሲል ግልጽ ነው። ገብቷችኋል? ስለዚህ ተአምሩ ለአንድ ሰው የተደረገ አይደለም። ተአምሩ ያ ዲዳ የሆነውን ሰው መስማት እንዲችልና ካለበት የሚጥል በሽታ ተነስቶ መራመድ እንዲችል አይደለም። ተአምሩ በዋነኝነት ጭብጡ ምንድነው? ይሄ አይነቱንና መሰል ነገሮችን እግዚአብሔር አምላክ ተአምራት የሚያደርገው በውስጣችን ሊደረጉ የሚገባቸው በውስጣችን መስተካከል የሚያስፈልጋቸው ነገሮች እንዳሉ መመልከት እንድንችል። ሰው ሁሉ አይኑ በርቷል ግን አያይም። ሰው ሁሉ ጆሮ ክፍት ነው ግን አያዳምጥም። ሰው ሁሉ ሰውነቱ ሙሉ ነው ግን ተራምዶ ቤተ መቅደስ አይመጣም። አያችሁት? ስለዚህ ጉዳዩ የሆነ ሰው ሙሉ አካል አለው ወይስ የለውም የሚለው ጉዳይ አይደለም። ጉዳዩ የሆነ ሰው ታሟል ወይስ አልታመመም ለማለትም ብቻ አይደለም። ጉዳዩ ለነፍሳችን የሚያስፈልገውን ድህነት ከእርሱ ከእግዚአብሔር ውጭ ሌላ ሊሰጠን እንደማይችል ለማጠየቅ ነው። አንድ ነጥብ ያዙ። ሁለተኛ ከዚህ ካሁን ከምንማረው የምትወስዱት ነጥብ የሚጥል በሽታ ነበረበት አላባቱ። እስኪ የሚጥል በሽታ በሉ እንጂ አንድ ሰው የሚጥል በሽታ ካለበት እንዳለበት የሚታወቀው ምን ሲሆን ሲወድቅ ነው እንጂ ቆሞ ሲራመድ ምን ነው የሚመስለው? ሁሉም ቆሞ ሲራመድ እኛ ጤነኛ አንመስልም። ሲጥልህ ነው የምትታወቀው። የሚጥል ሰው አዳነው ማለት ሁሉም ሰው ሲታይ ቆሞ የሚራመድ ይመስላል።
ሁሉም ሰው ሲታይ የማይወድቅ የማይንሸራተት ይመስላል። ሁሉም ሰው ሲታይ የሚያስቆመው ምክንያት ያለ ይመስላል። አይደለም። ሁላችንም እንደዛ እንደሚጥለው ሰው የሚጥል በሽታ አለብን። ኃጢአት ናት፣ እሷ ጉስቁልና ናት፣ ነውር ናት፣ ክፋት ናት። ሁላችንም ተንሸራተን የምንወድቅባት። ደሞ አገላለጹ ራሱ አይገርምም? የአባትየው የሚጥል በሽታ አለበት አለና አንዳንዴ በቀን አንዳንዴ በምን ይጥለዋል አለ። እኛ ኃጢአት የሚጥለን ማታ ማታ ብቻ ነው። ቀንቀንም የሚያስወጣን ቀንቀንም ከእግዚአብሔር እንድንሸሽ የሚያደርገን እርሱ አይደለም። ኃጢአት ሲጥልህ ቀንም አይልም ማታም አይልም። የሚጥል በሽታም ሲጥልህ ቀንም አይልም ማታም አይልም። ካገኘህ ምንድነው የሚያደርግ? ኃጢአትም እንደዛ ነው፣ ነውርም እንደዛ ነው። ቀጠለ ደግሞ እኮ እንደዛ ብቻ ብሎ አላቆምም። በእሳትና በውሃም ውስጥ ይጥለዋል አለ። እስኪ እሳትና ውሃ በሉ። እሳትና ውሃ ማለት ምን ማለት ነው? አንድ ሰው እሳት ላይ ቢወድቅ ምን ይሆናል? ይቃጠላል። ኃጢአት መስራት ኃጢአትን የሚሰራውን ሰው ልክ የሚጥለው በሽታ እንዳለበት ማለት ነው። የሚጥለውን በሽታ የያዘውን ሰውዬ እሳት ላይ ይጥለዋል ማለት ኃጢአት የያዘውን ሰው ሲወድቅ እሳት ላይ ተጣለ ማለት እሱ ብቻ ሳይሆን ሌላውንም ማቃጠል እንዲችል መንገድ ይከፍትለታል ማለት ነው። ደግሞ በአንጻሩ ውሃ ላይ የሚወድቃል አለ። ውሃ ላይ የሚወድቅስ ምን ይሆነ? ይበሰብሳል፣ ይርሳል። የውሃ ባህሪው እርጥበት ስለሆነ ማለት ነው። በውሃም ይጥለዋል ሲል ቅዱስ ዮሐንስ አፈወርቅ ምን ይላል? የሚጥል በሽታ ኃጢአት ያለበት ሰው ውሃ ላይ ይወድቃል ማለት በውሃም ላይ ደግሞ ሲወድቅ እርጥበት ይሆናል ማለት ለመድረቅ ራሱ አይሆነውም። በቃ ለመድረቅ በጣም ያስቸግረዋል። ምክንያቱም የወደቀው በማታ ነው። ማታ መሆኑ ሳያንስ ደግሞ ምን ውስጥ ነው የወደቀው? ውሃ ውስጥ ነው የወደቀው። ግን እግዚአብሔር አምላክ የሚገርማችሁ ጌታችን ኢየሱስ ክርስቶስ ያ በውሃም የወደቀውንም በእሳት ላይ የሚወደቀውን ወይም ይጥለዋል የተባለውን የሚጥል በሽታ ያለበትን ሰው በቃሉ ፈወሰው፣ አዳነው። እቺን በደንብ አድርጋችሁ ስሙኝ። ክርስቶስ ይሄንን በሽተኛ ከማግኘቱ በፊት መጀመሪያ የት ነበረ ብያቸዋል? ተራራ ላይ ብርሃነ መለኮቱን ምን እያደረገ? የታቦር ተራራ ማለት ነው። የብርሃነ መለኮቱን የገለጠበት የታቦር ተራራ ላይ ክርስቶስ በጣም በሚያንጸባርቅ በብርሃን ነው አይደል የታየው? ነው አይደለም? ጥሩ። ከዛ ሲወርድ ግን ብርሃኑ ሴት ሄደ። ብርሃኑ አልተገለጠም አይደለም? ከነሱ ተሰወራቸው። በቃ ማየት ያለባቸው ጊዜ ያሳያቸው፣ ማየት የማይችሉበት ጊዜ ላይ ደግሞ ጠፋባቸው። ምን ማለት ተፈልጎ መሰላችሁ? አንድ ልብሳችሁ ቤታችሁ ማለት ነው ካጠባችሁት በኋላ ትጨምቁታላችሁ፣ ታራግፉታላችሁ። ከዛ ምን ታደርጉታላችሁ? ከዛ የሚያደርቀው ምኑ ነው? ፀሐዩ ውሃውን ያለበትን ልብስ ሲያደርቀው የሚያደርቀው የውሃውን እርጥበት ሳይወስደው ነው። ታውቃላችሁ? አታውቁም እንዴ? እና ልብሳችሁ እንዴት ነው የሚደርቀው? የውሃውን እርጥበት በሙሉ ፀሐዩ የሚወስደውማ ከሆነ ፀሐዩ ወደ መበስበስ፣ ወደ መርጠብ፣ ወደ መቀዝቀዝ ደረጃ ሊሄድ ነው። የራሱን ሙቀት እየሰጠ የውሃውን እርጥበት ግን ምን ሳያደርገው፣ እግዚአብሔርም ካለብህ ኃጢአት ሲፈውስ፣ ሲያድንህ፣ ነፃ ሲያወጣ አንተ የምትካፈለውን አንተ ያለህበትን ኃጢአት ሳይመስል ነው ሳይሆን። ለዛ ነው በነገራችን ላይ በሚስጥረ ንስሐም ትምህርት ስናስተምር የእግዚአብሔር አምላክን በጣም ወደ ንስሐ መቅረብ የሚያስፈልጋቸው ቅዱስ ቁርባን መቀበልም የሚያሻቸውም ሰዎች ይጠየቃሉ። ለምንድን ማትቆርቡት? ለምንድን ወደ አምላክ ስጋና ደም የማትቀርቡት ሲባል አይ እኔ የማሳድፈው ይመስለኛል ሲል ሰምታችሁ አታውቁም? በስማም በጣም በነገራችን ላይ እሱ ራሱ ኃጢአት ነው ይሄ ንግግር። ምን አይነት ኃጢአት ቢኖረን ነው ንጹሕ ባህሪ የሆነውን የአምላክን ስጋና ደም ልናቆሽሽ የምንችለው? አይሆንም በፍጹም። እና አበው የሚያስረዱት በዚህ ነው። ፀሐይ በውሃ ላይ በጨርቁ ላይ ያለውን እርጥበት ለማድረቅ የውሃውን እርጥበት እንደማይዋሃደው ወይም እንደማይወስደው ሁሉ እግዚአብሔርም በእኛ ላይ ያለን ኃጢአታችንን፣ ነውራችንን፣ ክፋታችንን ለማራቅ ሲል እኛን ላይሆን ይችላል። እርሱን መሆኑ በቂ ነው። ግልጽ ነው። ገብቷችኋል? ስለዚህ ጌታችን ኢየሱስ ክርስቶስ በእንዲህ አይነት መልኩ አዳነው ሰውየው። ካዳነው በኋላ አምላካችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ደግሞ ዞረ። ደቀ መዛሙርቱም በእርግጥ ወደ እሱ መጡና እኛ ልናወጣው ያልቻልነው ለምንድን ነው አሉት። ያው በአደባባይ እኮ አሸማቀዋቸዋል። በአደባባይ ማድረግ እንደማይችሉ እንዲሰማቸው ስላደረጉ ማወቅ ፈለጉ። ለምንድን ነው ይሄን ልናደርገው ያልቻልነው አሉት። ጌታችን ኢየሱስ ክርስቶስ ነገራቸው። አንደኛ እንዲህ አይነቱን ነገር ለማውጣትና ለማሳደድ እምነት ያስፈልጋቸዋል አለ። እስኪ ምን ያስፈልጋቸዋል? እስኪ በሉ እንጂ። ሰው ላያምን የሚችልባቸው ምክንያቶች ስሙ። ሰው እምነቱ እንደቀዘቀዘ ወይም እንደተባረደ ሳያድግ ሊቀርባቸው የሚችልባቸው ምክንያቶች አንደኛ ተጠራጣሪ ሲሆን፣ አሁን ልክ እንደዛ ክርስቶስ እንዳዳነለት የልጁ አባት ሲናገር እንደሰማችሁት ከንግግሩ ጥርጥር አለ። የምችል ከሆነ
ከተቻለህ ይላል እና እግዚአብሔር የምችል ከሆነ ከተቻለህ የሚባል አምላክ አይደለም፣ ታደርገዋለህ ነው የሚባል። ለአንተ ምን የሚደረግህ ነገር የለም፣ የሚሳን ነገር የለም ነው የሚባል። ሰው እምነቱን ሊያበርድበት የሚችለው አንደኛ ጥርጥር፣ ያዙልኝ አንድ ምን አልኳችሁ? ጥርጥር። ሁለተኛ የሰውን እምነት ሊያበርድበት ወይንም ደግሞ ሊያቀዘቅዝበት የሚችለው ደግሞ ክርክር። እስኪ ክርክር በሉ። ክርክር ምን ማለት መሰላችሁ? አሁን ለምሳሌ ከነዛ ከፈሪሳውያን ጋር አይሁድ ጋር ቁጭ ብለው እንደዛ ደቀ መዛሙርት ከሚባሉ እነዛ ደቀ መዛሙርት መልስ እንስጥ ብለው እሰጥ አገባ ከሚገቡ ልክ ክርስቶስ እንዳላቸው እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም አላቸው አይደል? ለምን አልጸለዩም ነበር? አንዳንዶቻችን ያለን የእምነታችን መባረድና የእምነታችን መውረድ እንዳለ ሆኖ የሚቀረው ማረግ የሚጠበቅብንን ከማረግ ይልቅ መገኘት የማይጠበቅብን ቦታ ላይ እንገኛለን። ስለዚህ እንደነዚህ አይነት መሰል ነገሮች እምነትን ያባርዳሉ። ልብ ብላችሁ ስሙ። አንደኛ ጥርጣሬ አልኳችሁ። ሁለተኛ እርባና ቢስ የሆነ ክርክር። ከፈሪሳውያን ጋር ተከራከሩ አልተከራከሩ አያምኑላቸው እነሱ። አንዳንድን ሰው ነገርከውም አልነገርከውም ላያምን ይችላል። ልጠቅመው የምችለው ተናግረህ የማያምን ከሆነ ስለዛ ነፍስ ብለህ ብትጾም ብትጸልይ ነው። እየሰማችሁ ነው? ሁለት እምነትን የሚያባርዱ። ሶስተኛው እምነትን ሊያባርድ ሊያቀዘቅዝ የሚችለው ደግሞ ከተራራው መራቅ ነው። ከተራራው መራቅ በሉ። ከተራራው መራቅ። ክርስቶስ እነዛን 3 ደቀ መዛሙርት ይዞ የወጣበት ተራራ ደብረ ታቦር የቤተ ክርስቲያን ምሳሌ ነው። ሰው ከቤተ ክርስቲያን ሲርቅ ወደደም ጠላም እምነቱ እየበረደ ነው የሚመጣ። ሰው ከዛ ታቦር ተብሎ ከተነገረው ተራራ ክርስቶስ ብርሃነ መለኮቱን ከገለጠበት ሲርቅ እንደሚደነግጠው ሁሉ ሰው የክርስቶስ ቅዱስ ሥጋውንና ክቡር ደሙን ከሚፈተትበት ሳይቀበል ንስሐን መግባት ሲያቆም፣ ጾም፣ ጸሎት፣ ስግደት፣ ምጽዋቱን ሲረሳ፣ መልካም ስነ ምግባራትን ማቆም ሲጀምር እምነቱ ምን እያደረገ ይመጣል? እየበረደ ይመጣል። የአብዛኞቻችን እምነቴን እንዴት ልጨምረው፣ እምነቴ በምን አይነት መልኩ እንዲያድግ እፈልጋለሁ ስትሉ ቀላሉ መልስ ምን መሰላችሁ? ከተራራው አትሽሹ፣ ከተራራው አትራቁ፣ ከቤተ መቅደስ አንሽሽ፣ አንራቅ። እዛ ውስጥ መሆናችን ራሱ ምናችንን እንዲጨምር ያደርገዋል፣ እምነታችን እንዲጨምር ያደርገዋል። የመጨረሻ አንድ ነጥብ አንስተን እንጨርስ። ይሄን አይነቱን ለምን ልናወጣው አልቻልንም ብለው ሲጠይቁት ክርስቶስ የመለሰላቸው መልስ ሁለት ነው። አንደኛ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ሂድ ብትሉት ይሄዳል አለ። ክርስቶስ ይህን ንግግር ተናገረው ዛሬ በዓሉን የምናከብርለት አቡነ አብርሃምና ቅዱስ ስምዖን ጫማ ሰፊው ደግሞ ፈጸሙት። ክርስቶስ ላመነ ሁሉ ነገር እንደሚቻለው ላመነ እንኳን ጥቂቷን ነገር ቀርቶ ግዙፍ የሆነውን ተራራ ማስነሳት እንደሚችል ተናገረ። ዛሬ ከቅድስት አርሴማ ከቅዳሴ በዓሏ ውጪ ያሉ የምናከብራቸው ስምዖን ጫማ ሰፊው የሚባል ጻድቅ ነበር። ያ ጻድቅ ይሄንን ተራራ እግዚአብሔርን ለምኖ እንዳስነሳውም ጭምር ሰምተናል። ስለዚህ ክርስቶስ አንደኛ የነገራቸው ምንድነው? የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነስተ ሄድ ብትለው ይሄዳል። ጉዳዩ አንዳንዶች በነገራችን ላይ ይሄንን ቃል ቁጭ ብለን መማርም ጭምር አለብን። አንዳንድ ሰው የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነስቶ ወደዚያ ሂድ ሲባል ሰናፍጭ ያው ትንሽ እያለች ትንሽዬ እምነት ካለች ምናምን ይላል። ጉዳዩ ከእምነቱ ትንሽነት ጋር አይደለም ጥቅሱ የተጠቀሰው። እስኪ ሰናፍጭ በሉ። ሰናፍጭ ነቅ የለባትም፣ ነውር የለባትም፣ የተሰነጠቀ ምንም አካል የለባትም። እና የሰናፍጭ ቅንጣት ታክል እምነት ካለ ማለት ፍጹም የሆነ እምነት ካለ ለማለት ነው እንጂ የእምነቱ ትንሽነትን ለመናገር አይደለም። አንድ ሁለተኛ እስኪ ሰናፍጭ በሉ። ሁለተኛው ሰናፍጭ ደግሞ ውጩ ከላይ ስትመለከቱት ነጭ ነው፣ ውስጡ ግን ቀይ ነው። ከላይ ያለው የሰናፍጩ ንጣት በሃይማኖት ውስጥ የሚገኘውን ሰላም ይወክላል ይላሉ ሊቃውንተ ቤተ ክርስቲያን። ከውስጡ ሲፈለቀቅ የምታገኙት ቀዩ ደግሞ ሰው በሃይማኖቱ ውስጥ ሊመሰክረው የሚገባው ደግሞ የሰማዕትነት ምሳሌ ነው ይላል። የሰናፍጭ ቅንጣት ታክል እምነት ካላችሁ ማለት በሃይማኖታችሁ ውስጥ ሰላምም ሊኖራችሁ ያስፈልጋል። በሃይማኖታችሁ ውስጥ ደግሞ ምስክርነትም ስላመናችሁት እምነትም ደግሞ ዋጋ መክፈልም ያስፈልጋችኋል ሲሉ እንደነዚህና መሰል አይነት እምነት ላላቸው ሰው ተራራውን ተነስተ ሂድ ብትለው ይሄዳል። እንዲያውም እኮ ክርስቶስ እርሱ ቸር አምላክ ደግ አምላክ ስለሆነ ተራራ አለው እንጂ ቅዱስ ጳውሎስ ምን ብሎ ነበር በመልእክቱ የተናገረው? ፍቅር ከሌለኝ ብሎ ሲናገር ፍቅር ግን ከሌለኝ ከንቱ ነኝ ያለው አይደል? ሁሉም ነገር ኖሮኝ ተራሮችን እንኳን የሚያፈልስ እምነት ቢኖረኝ አለ። እስኪ ተራሮችን በሉ። ጠቅሶ እኮ የሚናገረው ይሄን እንደሆነ ታውቃላችሁ። ክርስቶስ ያለው
የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ነው እንጂ ተራራዎች አላለም እኮ። ቅዱስ ጳውሎስ ግን ምን አለ? በክርስቶስ ያመነ እንኳን አንድ ተራራ ብዙ ተራራ ማስነሳት ይችላል አለ። ብዙ ተራራ። እነዛ ተራራዎችን አባቶቻችን አንድም በኃጢአት መስለውታል። በክርስቶስ እውነት ያመነ ሰው ካለ እግዚአብሔር ካወደኩበት የኃጢአት ሰንሰለት ሊያነሳኝ ሊበጥስልኝ ይችላል ካለ በራሱ እንኳን ባያምን እግዚአብሔርን ፈጽሞ የሚያምነው ከሆነ እርሱ እንኳን የዛሬውን ኃጢአቱን ተራራውን ቀርቶ ነገ የሚሰራቸውን ተራራዎችን እንኳን ሊያነሳለት ይችላል። እግዚአብሔር ደግ አምላክ ነው፣ ቸር አምላክ ነው። ለኛ የማይቻለንን እሱ ማድረግ የሚችል ጌታ ስለሆነ እንዲህ ብሎ ተናገራቸው። ከዛ በኋላ ደግሞ ይሄ እንዲህ አይነቱን በጾምና በጸሎት ካልሆነ ልታወጡት አትችሉም አላቸው። ልጠይቃችሁ፣ ታማሚዎቹ ሐዋርያት ናቸው ወይስ ያ ልጅ? ኧረ በለው ቶሎ በሉ እንጂ። የታመመው ማን ነው? ልጁ ነው። እነሱን ግን ምን እያላቸው ነው? እንዲህ አይነቱን ማውጣት የምትፈልጉ ከሆነ ምንና ምን አድርጓል? የታመመው ሌላ፣ እንዲድኑ ታድኑታላችሁ ተብለው የተነገሩት ደግሞ ሌላ ናቸው። ምን ማለት ተፈልጎ መሰላችሁ? አንድ ሰው ሲታመም እንዲድንላችሁ የምትፈልጉ ከሆነ እንዲድን የምትፈልጉት ሰው እግዚአብሔርን ባያምን እንኳን እናንተ የምታምኑት ከሆነ ስለ እናንተ እምነት እሱን አድነዋለሁ እያለ ነው። እኛ እግዚአብሔርን ብዙ ላናምነው እንችላለን። ቅድስት አርሴማ አታምነው? ምን ጠንቅቃ በደንብ አርጋን የምታምነው። ስለዚህ እኛ አልቻልም፣ እርሷ ግን ስለምትችል እርሷ ባመነችው እምነት እግዚአብሔር እኛን አለማመናችንን እንዲረዳውን ለምነዋል። ይሄ እኮ አዲስ ነገር እንዳይመስላችሁ። የማርቆስ ወንጌል ላይ ክርስቶስ ተቀምጦበት ከነበረበት ቤት ውስጥ ብዙ በሽተኞች ይመጡ ነበረ። እነዛ በሽተኞች በሙሉ አንድ ሰው ለብቻው ሰዎች ተሸክመውት በቃሬዛ አመጡት። አያስገቡት ነገር ያ ሁላ ሰው እንዴት ያስገባ? ሁሉም ሰው ተጨናንቋል። አንዳንድ ሰው በነገራችን ላይ በዚሁ ልንገራችሁ፣ እንዲህ ጸበል ቦታ ምንም ስንል ከኛ በላይ ለታመመ ሰው እንድዘን እባካችሁ። ከኛ በላይ ለሚያስፈልገው ሰው ቅድሚያ እንስጥ። አንዳንዶቻችን የሆነ እንትን አለብን፣ እኔ መጀመሪያ መግባት አለብኝ አሊያ እንትኑ የማይሰራ መሰለኝ ምን እንላለን። ኧረ ተው፣ እንዲህ አይነት ትምህርት የላትም ቤተክርስቲያን። ቅድሚያ መስጠት ለሚገባው ቅድሚያ መስጠት አለብን። እና ሰውየውን በቃሬዛ ተሸክሞ አመጡ። እየሰማችሁ ነው? በቃሬዛ ተሸክሞ አመጧቸው። እየሰማችሁ ነው? በምን ተሸክሞ አመጧቸው? በበራ ያስገቧቸው። ተጠቅጥቀዋል ሁሉም፣ በምን ይግቡ? ስለዚህ ያላቸው አማራጭ ምን መሰላችሁ? ሰውየውን ቃሬዛውን ተሸክሞ ጣሪያ ላይ ወጡ። ይሄ እኮ ወንጌል ላይ ያለ ታሪክ ነው። በነገራችን ላይ ትስቃላችሁ እንዴ? ወንጌል ላይ ያለ ታሪክ እኮ ነው። ወዳጅነትና ፍቅራቸውን ተመልከቱ። ጣሪያ ላይ የሚያወጣ ወዳጅ አላችሁ? ብትታመም የትም የሚሄድ ማለት ነው። ጣሪያ ላይ አወጡት። ጣሪያውን ነደሉት፣ ነቀሉት፣ ገመድ አደረጉና ለአራት ሆነው ስበው ቀጥታ ክርስቶስ ፊት ላይ ቁጭ አደረጉት። በቃ ከዚህ በላይ ምን ሊያደርጉለት ይችላል? ቁጭ አደረጉት። ጌታችን ኢየሱስ ክርስቶስ ምን እንዳደረገ ታውቃላችሁ? በሽተኛውን ሲሆን እነሱን አያቸውና ስለ እነሱ ብዬ ምሬሃለሁ። እምነታቸውን እኮ አይቶት እኮ ነው። ጣሪያ ያስነቀለ በገመድ ያስጎተተ እምነት ኖሮት እንዴት ያ በሽተኛ አይፈወስም? ደም ያስፈሰሰ ድንግልናን ያስጠበቀ ንጽህናን ያስጠበቀች ቅድስት አርሴማ እንዴት እኛን አታስምረን? እነዛ አራት ሰዎች እንኳን እኮ ያን ሽባ ተርትረዋል። እንዴት እሷ ያንን ልታረግ አትችልም ሊባል ይችላል? እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም ያላቸው። ሰው እንዲድን የምትፈልጉ ከሆነ ያ ሰው ባያምን እንኳን እናንተ እመኑ። ሰው እንዲፈወስ የምትፈልጉ ከሆነ ያ ሰው ፈውስ ባይፈልግ እንኳን እናንተ ፈውስን ፈልጋችሁ ጹሙለት፣ ጸልዩለት። ከዛ በኋላ ሲፈወስ ታድናላችኋል። እርስ በርስ ሊኖረን የሚገባውን በነገራችን ላይ ትስስር እሱን በህብረት የምታምነው ቤተክርስቲያን አንዲት ናት ብላ የምትሰብከው ያለንባት ቤተክርስቲያን እኮ ከላይ ካለችውና አንገባባታለን ብለን ተስፋ ከምናረጋት ከመንግስተ ሰማያት ጋር እኮ የተሳሰረች ናት። አንዲት ናት። እዛ ያሉት ቅዱሳን ለኛ ይጸልያሉ፣ እኛም ደግሞ ለነሱ እየጸለይን ለምኑልን እንላለን። የኛ አይነቱ ልክፍትና እኛ ያለብን ችግር እንኳን በራሳችን ጾምና ጸሎት የእንደሱን ጭምር ጸሎት ስለሚያስፈልግ አንድ እንዲያውም ሊቅ ምን ይላል መሰላችሁ? እቺን ብቻ ልንገራችሁ፣ በጣም ስለሚገርም ነው። ክርስቶስ በእንዲህ አይነቱ መንፈስ በጾምና በጸሎት ካልሆነ አይወጣም አላቸው ለደቀ መዛሙርቱ። አንድ እየተናገራቸው ያለው ያንን ርኩስ መንፈስ ብትጸልዩና ብትጾሙ ኖሮ ብትማጸኑ ኖሮ ይወጣላችሁ ነበረ ለማለት ነው። አንድም ይልና ያሊቅ ምን ይላል? እንዳንተም አለብኝ የምትሉትን እንደው ይሄ ርኩስ መንፈስ ይኖርብኝ ይሆን አይኖርብኝ ይሆን የምትል ከሆነ ምን አርግ እያለ ነው?
ጾምና ጸልይ። እንዲህ አይነቱ የሚወጣው በምንና በምን? በጾምና በጸሎት ነው። አለብኝ ብለህ የምትጠራጠረው ነገር ካለ ምን አርግ? ጾም ጸልይ። እየተጠጋኝ ነው ብለህ የምትፈራ ነገር ከሆነ ምን አርግ? ጾም ጸልይ። እንዲደርስብኝም አልፈልግም የምትል ከሆነ ምን አድርግ? ጾም ጸልይ። ከዛ ውጪ ሌላ ምን አማራጭ ሊኖር ይችላል? እየጾምክ እየጸለይክ ከሆነ እግዚአብሔርን ሊስብ የሚችል የቅድስና መዓዛ ስላለ ያንተን ጾምና ጸሎት ተመልክቶ ፈዋሽ የሆነው መድኃኒት ኢየሱስ ክርስቶስ ስለሚወርድ አምላካችን ልዑል እግዚአብሔር የሁላችንን እምነት ያሳድግልን። በቅዱሳኑ ጸሎትና ምልጃ ተመልክቶ እኛንም ካለንበትና ከምንኖርበት ችግር ሁሉ ነፃ ያድርገን። የሰማነውን በልቡናችን ሰሌዳ ይጻፍልን።